ክርስቲያን ሰላም ብያለው። ቢኒሻ ሁላችሁንም ሰላም ብያለው። ትንሽ አስተያየት ልስጥ። በሁሱ ኡስታዙ እንግሊዘኛ አይችልም የሚለው ነገር በጣም አስቂኝ ምክንያት ነው። ሂብሩንና ግሪኩን ሲያቀላጥፋል ነበር እንዴ? ሂብሩንና ግሪክ እችላለሁ ብሏል ነበር እንዴ? አንድ ሰው መከራ ስናይ ነበር እና ባይብል ሀብን ያው ባይብል ሁብ እያለ ቢያነበውም ግን ባይብል ሀብን በደንብ ነው የሚጠቀመው። በደንብ እያረገ ጉግል ትራንስሌት እያረገ እንግሊዘኛ ያነበበ ከኔ ጋርም እንደውም በዚህ ጉዳይ ላይ ኮንዶም ስንወያይ ሂብሩን ግሪኩን እያወጣ ነበር ሲያወራኝ የነበረውና ያ ሁሉ ዕውቀት እንዴት ነው በአንድ ቀን የሚጠፋው? ከእንግሊዘኛም ዘሎ ሂብሩና ግሪክ ሲያወጣ የነበረ ዕውቀት ዛሬ እንዴት ሆኖ ነው አይችልም የሚባለው ነገር? እና ባይብል ሀብን እንደው እየተጠቀመ ብዙ ጊዜ ይሄው እያነበበ እንግሊዘኛ ብዙ ነገር ሲናገር ነበር እንዴ? እንደው ብዙ ልጆችም ይሄው እሱኮ እስልምና ሙስሊም የሚለው እኮ መሐመድ የሚለውም በመጽሐፍ ቅዱስ እንዳለ ያሳየን እሱ ነው። በእንግሊዘኛውም በሂብሩም በግሪኩም እያሉ መከራ ስናይ ነበር እኮ እና አሁን ላይ መጥቶ አይችልም የሚለው ነገር በጣም እሱ አስቂኝ ነገር ነው። ሌላው በዲቤት ታሪክ አንድ ሰው አብሮኝ ይሁን አይባልም እንዴ? አንድ ሰው አብሮኝ ይሁን የሚከፍትልኝ የሚዘጋልኝ ይባላል እንዴ? በዲቤት ታሪክ ዲቤት የሚያደርጉት ሰዎች ራሳቸው ናቸው። ዶክመንት ለመክፈትም ዶክመንት አዘጋጅተው መምጣት ያለባቸው በሚችሉት ቋንቋ። ወንድሞቻችን ጥሩነቱ ሁለቱም ኢትዮጵያዊ ናቸው፣ አማርኛ ይችላሉ። ስለዚህ በአማርኛ ብዙ የተዘጋጁ አጠሪራዎች እንዳላቸው ሙስሊሞቹ እናውቃለን፣ ፒዲኤፎች። ያንን ከፈለገ እሱን ይዞ መምጣት ነው ግዴታ። እንግሊዝኛ ቋንቋ መሰረት አይደለም። ልክ አረብኛ እኛ እስልምና ለመረዳት አረብኛ ችለን አይደለም የተረዳችሁት። እፎይም የተረዳው ሳውዲ ሀገር ሄዶ አረብኛ ቀርቶ አይደለም። በቃ ማንበብ ነው። በእንግሊዝ የተረጎማለ እሱ እናነባለን፣ በአረብኛ እነሱ ይናገራሉ፣ እኛ በእንግሊዝኛ እንከተላለን። ከዛ ደግሞ በአማርኛ ደግሞ ያለውን ደግሞ አብረን ቼክ እናደርጋለን ማለት ነው። ስለዚህ ይሄ ምክንያቶቹ ይቅሩና ይወያዩ። እኛም ታብታብ እያደረግን ኮፒ ሊንክ እያደረግን ጊፍት እየሰጠን እንከታተላለን። እንደ ማምለጫ ግን ተደርጎ ክርስቲያንና እፎይ ሁሱና ኢምራን የሚለው ነገር ይሄ የሌለ ነው በዲቤት ታሪክም። እና ስብሰባ አይደለም የተያዘው፣ ወይ ደግሞ ተሳራት ሆናችሁ ስለ መንገድ ስራ ስለ ውሃ ቁፈራ አይደለም የምታወሩት፣ ሃይማኖት ነው። እነዚህ ደግሞ ሁለት ወንድሞቻችን ኡስታዝ ሁሱም ሆነ እፎይ በደንብ ብዙ ተከታይ ያላቸው ብዙ አዳማጭ ያላቸው ናቸው። ስለዚህ ይኸው ቁጭ ብለው በደንብ እስቲ አዳማጮቻቸውን ይናገሩ፣ ያስተምሩ። ይሄ ነው ትምህርቴ ይበሉ። ሁለቱም አንዱ መጽሐፍ ቅዱስን በእንግሊዘኛም በአረብኛም በፈለገው በአማርኛም ያቅርብ፣ አንዱ ደግሞ ቁርአንን በአረብኛም በእንግሊዘኛም ተርጉሟል፣ በኦሮምኛም አለ በአማርኛም አለ። ስለዚህ በዛ ዲስከስ ማድረግ ይቻላልና ምክንያት መደርደሩ ይቀርና ተገናኙ፣ አስተምሩን። ሆፕፉሊ እንማራለን። በዚህ ተልካሻ ምክንያት ሂብሩና ግሪክን መተርጎሙ ተረስቶ በአንዴ እንግሊዘኛ አይችልም ተብሎ በሚለው ምክንያት አያስኬድም ለማለት ነው። እና ክርስቲያንን መወያየት ካለበት ራሱን ችሎ ይወያያል። ራሱን ችሎ ሙሉ ሰው ነው። እፎይ ሙሉ ሰው ነው። ራሳቸውን ችለው ይወያያሉ። ይሄ እዚህ በአሜሪካ ሀገር ሚስት ባሏን አዝላ ወይ ደግሞ ባል ሚስቱን አዝሎ የሚያደርጉት ሩጫ ውድድር አለ እና የሆነ ደረጃ ሚስት ታዝላለች ወይ ደግሞ ከዛ ደግሞ በኋላ ደግሞ ባል አዝሎ ደግሞ ወደሚቀጥለው ይሄዳልና እንደዛ አይደለም። የመተዛዘል ቀን አይደለም ቀኑ፣ የእናቶች ቀን እንደምንለው ነገ የመተዛዘል ቀን እንዳታረጉበት። እና ራሳችሁን ችላችሁ ይወያያሉ። እፎይ ፈቃደኛ ነው። ለወንድማችን የጻፈለትንም ማን ነው ክርስቲያንዬ ፈቃደኛ እንትን ከሆንክ ሬዲ ከሆንክ ብታነብልን። ምክንያቱም መልእክቱን አይ ዶንት ቲንክ ብዙ ሰው ያየው አልመሰለኝም። ሁሱ ለማን ነው ሶሪ እፎይ ለሁሱ የጻፈለትን ምን ብሎ እንደጻፈለት መልእክቱን ብታነብልን እንደሱ ብታረጉ አሪፍ ነው። ከድራማ ውጡ ሙስሊም ወገኖቻችን። ይሄን ሰሞን ድራማ በድራማ ሆናችኋል፣ ከትልቁ እስከ ትንሹ ድረስ ማለት ነው። ሰው ያላለውን አለ እያላችሁ ቆርጣችሁ የቀጣጠላችሁ፣ የማይለውን ሆነ እያላችሁ ያልሆነውን ሆነ እያላችሁ ሙስሊሞቹ ራሳቸው እስኪታዘቧችሁ ድረስ ምንድነው እንደዚህ አይነት ነገር እያሳፈረን ነው፣ ለምንድነው የምትዋሹት እያሉ እስኪታዘቧችሁ ድረስ ነው። በእኛ ግን አንድም ነገር አልሰማችሁም። አንድም እፎይ ለምንድነው እንደዚህ ዋሻው፣ ክርስቲያን ለምንድነው እንደዚህ ዋሻው ያለ ሰው እስካሁን አልሰማችሁም። ኦኬ
በሙስሊሞቹ ግን በጣም እየበዛ ነውና ይሄ ሁሉ ብዥታ ከሚፈጠር በቃ ጥርት ይበል ተገናኙና አውሩ ለማለት ነው። ልጄ በቃ እያለችን ነው እና እግዚአብሔር ይስጥልኝ ክርስቲያን ያመሰግናለሁ። እሺ መዝሙር ያሬድ ቴንኪው በጣም እናመሰግናለን። ያ ልጆች ወላጆች ሲያወሩባቸው አይወድም ይባላል። ለዛ ነው የተነጫነጫችሁ። ኤኒዌይስ ቴንኪው በጣም እኛም እሱን ነው እያልን ያለ ነው። መዝሙር ያሬድ በጣም ግልጽ ነው። በነገራችን ላይ ምንም አሻሚ ባልሆነ ማንም የማንንም እርዳታ ሳይፈልግ ይሄ ውይይት መደረግ ይችላል። ኦኬ ማንም የማንንም እርዳታ ሳይሻ ሳይፈልግ ይሄ ውይይት መደረግ የሚችል ስለሆነ ማለት ነው። ሜቢ እንግዲህ አላቅም የእሱን ፐርፎርማንስ ምናልባት እፎይ ፊት መቶ ሲቆም የሚፈጠረውን ነገር ነገ ነው የምናየው የሚሆነው። ምክንያቱም ይሄ ልጅ ከዚህ በፊት ከማንም ጋር ዲቤት ሲያደርግ አይቼው አላቅም። ይሄ ልጅ ከማንም ጋር ዲቤት ሲያደርግ አይቼው አላቅም። እፎይን ግን 2-3 ጊዜ ዲቤት ሲያደርግ እኔ በግሌ አይቼዋለሁ። ስለዚህ ምናልባት የዚህ ልጅ የዲቤት ፐርፎርማንስ አይታወቅም። እፎይ ጋር ሲመጣ የሚፈጠረው ነገር ስለማይታወቅ እነዚህን አይነት ኤክስኪውዞች በተማሪዎቹ በኩል ሂዱና እንግሊዘኛ አይችልም ብላችሁ ንገሩልኝ ብሎ ይላከው አነሰሰሪ አላስፈላጊ ነገር ነው። ኦኬ አይ አልችልም እኔ ካንተ ፊት መቆም አልችልም ብለህ ሜቢ መመለስ የምትችል ከሆነ ቪዲዮ መስራት የምትችል ከሆነ ቪዲዮ ሰርተህ አሳውቅ። ነገር ግን ይሄንን ላይቭ እንዳትቀር ክርስቲያን። በነገራችን ላይ እንግሊዘኛ ካልቻለ እኮ መጨነቅ የለበትም። እንደው ማድረግ ያለበት እኔ እንግሊዘኛ አልችልም፣ ስለዚህ እፎይም ሲወያይ የዛ ሰዓት እንግሊዘኛ እንዳያወራ እንግሊዘኛ ስለማልችል በምንግባባበት በአማርኛ ቋንቋ እናወራ ማለትም ይችላል እኮ ቪዲዮ ሰርቶ። እንግሊዘኛ ስለማልችል እኔ አብሮኝ የሚወያዩ ሰውም ይርዳኝ እንግሊዘኛ ባለመናገር፣ እንግሊዘኛውን ቢቀንስልኝ ደግሞ እንዲያው በቃ በአቅሜ ቢያደርግልኝ ማለትም ይቻላል። እንደዛ ቪዲዮ ቢሰራ ሞር ሁሉም ሰው ይረዳዋል። ያለበለዚያ ግን እንዳልኩት ነው ግሪኩንና ሂብሩን ሲያነብ የነበረ ሰው ሙስሊሞቹ ማሻአላ እያሉ ኡስታዙን እንግሊዘኛም ግሪክም ሂብሩም እውቀት አለህ እያሉ ማሻአላ ሲሉት የነበረ ሰው ዛሬ ደግሞ አይ እውቀት የለውም እንግሊዘኛ አይችልም የሚለው ስለማያስኬድ ወይ እሱ ራሱ ወጥቶ በቃ እኔ አልችልም እንግሊዘኛ እፎይ በእንግሊዘኛ ሳይሆን ውይይቴ በዚህ ቋንቋ ቢሆን ብሎ ደግሞ ወይም ራሱ በክሊር ቢያደርግ አሪፍ ነው። ክርስቲያንዬ ያ በጣም እኛም እሱን ነው እያልን ያለ ነው። ምናልባት ልክ ነህ እንግሊዘኛ አልችልም ሌላ ሰው ተጨማሪ ያስፈልገኛል ከሆነ ነገሩ እኔ እርዳታ ያስፈልገኛል የሌላ ሰው እርዳታ ስለሚያስፈልገኝ አንድ ወንድሜን መጨመር እፈልጋለሁ እንደዛ ብሎ በቪዲዮ መስራት ይችላል። እኔ ብቻዬን አልችልም ብሎ ቪዲዮ ይስራ መጀመሪያ ማለት ነው። ኦኬ እፎይ ግን ብቻው መቆም ይችላል። በቃ ከዚህ በፊትም ደጋግሞ ሲጠራው የነበረው ብቻዬን ልወያይ እንጂ ሌላ ተደራቢ ይዘው ይዤ ልምጣና እናውራ አይደለም ብሎ እፎይ ቪዲዮ ይሰራለት ማለት ነው። ስለዚህ እፎይ ብቻውን መቆም ስለሚችል ብቻውን ያድርግ። ሜቢ የእፎይን አሳያችኋለሁ። ከዛ በፊት ግን ልጅቷ የሰራቻቸውን 2 ቪዲዮዎች ላሳያችሁ። ኦኬ የሰራቻቸውን 2 ቪዲዮዎች ላሳያችሁ። ትናንትና በምን መልኩ ነው የውይይት ጥሪን ያቀረበችው፣ ከዛ በኋላ ደግሞ በምን መልኩ ነው ዛሬስ ይሄን ነገር አይታ የመለሰችው የሚለውን ላሳያችሁ። እንግዲህ እንደሚታወቀው ያለፈው ሐሙስ የነበረው የውይይት ጥሪ በሆነ ባልሆነ ምክንያት ውድቅ አድርገውታል። ስለዚህ ሙስሊሙ ነው ህዝቡ ላይ እየቀለደ ያለው ወይስ ክርስቲያኑ ነው ህዝቡ ላይ እየቀለደ ያለው የሚለውን ለማጠናከር ያክል ጆኒ የፊታችን ሰኞ ከነገ ወዲያ ማለት ነው የፊታችን ሰኞ ከምሽቱ 3 ሰዓት ላይ 9,000 ሰው አይደለም 40-50,000 ሰው ቁጭ ብሎ ቤት ላይ ይጠብቃችኋል። ኡስታዝ ሁሶ እና እፎይ ሁለታችሁ በተነሳው ርዕስ ላይ ርዕስ የተቀየረ ነገር የለም። እግዚአብሔር ወይም አላህ ትክክለኛው አምላክ የሚለው ነው ርዕሳችሁ ማለት ነው። የዛን ቀን የነበረው ርዕሳችሁ ይለው ርዕሳችሁ አልተቀየረም። በዚህ ርዕስ ላይ የፊታችን ሰኞ ከምሽቱ 3 ሰዓት ላይ ጆኒ መታችሁ እንድትዋዩ ለህዝብ ደግሞ ይፋ እንድትሆኑ ውይይት አቀርባላችኋለች፣ ጥሪ አቀርባላችኋለች። ስለዚህ ሙስሊሙ ነው እየቀለደብን ያለው ክርስቲያኑ ነው እየቀለደብን ያለው የሚለውን እውነታ የቀኑ ቀን የምናይ ይሆናል። ማን ይቀር ይሆን? ማን ሆዴን ወገቤን ትከሻዬ በዚህ ወጥቶ በዚህ ወርዶ ይህ ሊሆን አብረን የምናየው ይሆናል።
ይህን ቪዲዮ የምትከታተሉ መላው የእስልምና እምነት ተከታዮች እንዲሁም መላው የክርስትና እምነት ተከታዮች ሼር ኮፕሊክ እያደረጋችሁ ለብዙ ሰው እንዲደርስ ተባበሩ። እንዲሁም እንግዶች በቀኑ እንግዲህ እህታችን የሰራችው ማስታወቂያ በጣም ግልጽ ነው። አሻሚም አይደለም፣ ምንም አምቢጊቲ የለውም። በጣም ግልጽ የሆነ ነው። ምክንያቱም በቀደም አቅርበናል ብለው የተናገሩት የውይይት ጥሪ የነበረው ማለት ነው እፎይ ተቀብሎናል ብለው በውሸት በማጭበርበር በሐሰት የእፎይ የተናገራቸውን ቃላቶች አገጣጥመው ቪዲዮ ሰርተው ተቀብሏል ብለው ቤታቸው ውስጥ እንደ መንጋ የሚከተሏቸውን አጭበርብረው የወጡበት ስለሆነ ማለት ነው። ስለዚህ እፎይ ማንም ጋር አይሄድም፣ እናንተም ማንም ጋር አትምጡ ነው። እነሱ እዛ ተሰብስበው እሱን እንደፈለጉ ሚውት እያደረጉ እሱን እያስወረዱ ድምጹን እያፈኑ ነበር መጨረስ የፈለጉት ያን ቀን። እንደዚህ አይነት ቁማር የሚከተሏችሁን አጃጅሉበት። እኛን መቼም አታጃጅሉ። እንዴት ምን አይነት መንገድ መሄድ እንዳለብን እናውቃለን። በምን መልኩ መደረግ እንዳለበት እናውቃለን። እናንተም ፍትሃዊ በምትሆኑበት ነገር እኛም በማንጎዳበት መንገድ ደግሞ ውይይት ጥሪ ይቀርባል። የምትስማሙ ከሆነ ትቀበላላችሁ፣ የውይይት ጥሪ ይደረጋል። እዛ እናንተ አንድ ገስት ላይ ተሰብስባችሁ እያስወረዳችሁት እያስገባችሁት ሚዩት እያደረጋችሁት ብሎክ እያደረጋችሁት አንብሎክ እያደረጋችሁት ከእናንተ ጋር የሚጨማለቅበት ምንም ምክንያት የለውም። እሱ ትልቅ ሰው ነው። ኦኬ አይደለም እፎይ ይቅርና ከናንተ አንዱ ተራ ኡስታዝ ያን ቀን ገስት ላይ ከነበሩት አንዱን እኛ ቤት መቶ እያስወጣ ነው እያስወረድ ነው ብታዩ አይደለም እፎይን ማለት ነው። አይደለም በዚህ ልክ ኦዲየንስ ያለውን እፎይን ይቅርና ከናንተ አንዱ ተራ ኡስታዝ እኛ ቤት መቶ ብናስገባው ብናስወጣው ሚዩት ብናደርገው ብሎክ ብናደርገው ምንድነው የሚሰማችሁ? ያንን ነገር እኛ ላይ ለማድረግ ፈልጋችሁ ነው እንዴ? ያንን ነገር ለማድረግ ፈልጋችሁ ነው? ስለዚህ ይሄ መቼም አይሆንም። ይሄ የውይይት ጥሪ ቀርቧል። ሁሉም በኮስት ነው የሚገቡት። ማንም ቤት አይሄድም። ማንንም አያፍንም። ስለዚህ ይሄንን አድርጉ። ይሄንን ኦፈር እፎይ ተቀብሎ የውይይት ጥሪውን ተቀብሎ ከዚህ ሰው ጋር አደርጋለሁ እውነተኛ አምላክ አላህ ወይስ እግዚአብሔር የሚለውን ማለት ነው። ሶ እቺ ዛሬ ቪዲዮ ሰርታ ነበር። እሱን እናዳምጠውና እንቀጥላለን። እንኳን ደስ ያላችሁ መላው የክርስትና እምነት ተከታዮች እንዲሁም የእፎይ ደጋፊ የሆናችሁ ሙስሊም ማህበረሰብ። እፎይ ውይይቱን ትናንትና በለቀቀው ቪዲዮ ላይ የውይይት ጥሪዬን አክሴፕት አድርጓል። ነገ ከምሽቱ 3 ሰዓት ሰኞ ከምሽቱ 3 ሰዓት ለመገኘት በሆስት ሬዲ ይሆናል። እኔም ሬዲ ነኝ። ቴንክ ዩ ሶ ማች። ከዚህ በመቀጠል እንግዲህ እንደነገርናችሁ ትናንትና በቪዲዮ ላይ እንደለቀቁት ወገቤን፣ አንጀቴን፣ ራሴን ማለት አይቻልም ብለናል። ስለዚህ አንዳንድ የምክንያት ዳቦችን እየተመለከትኩ እገኛለሁ። አንዴ በአካል ከሆነ በአካል ካልሆነ ከኔ ጋር መወያየት ከፈለገ የሚል እንዲሁም ደግሞ ለአራት ካልሆነ የሚል ሮሮ የውይይቱን ላለማድረግ እንዲሁም እንደ ባለፈው ሳምንት ድራማ ለመስራት አሁንም ጥረት እየተደረገ ይገኛል። አንቀበልም። እንደዚህ አይነት ፋላሲ አንቀበልም። ባለፈው የሰራችኋትን ፋላሲ እዛው አስቀምጧት። አሁን ፖለቲካችሁን የምናጠራበት የውይይት ጥሪ ነው። ይህ ጥሪ ለህዝብ ይፋ የማደርግበት እኔ በተለይ እንደ ፍትሃዊነቴ እንደ እውነታ ማንም ሰው እንደሚያገኝ ሚዲያ ላይ እንደምታወቀው እንደ ፍትሃዊነቴ ነገ ይህን ፕሮግራም የጠራሁት ማን በሙስሊሙ ላይ ማን በክርስቲያኑ ላይ እየቀለደ እንዳለ ግልጽ የምናደርግበት ነው። ስለዚህ ነገ ግልጽ የሚሆንበት ነው ማለት ነው። እንግዲህ አስተምሮን በተመለከተ ሁለቱም የሚሞግቱ ይሆናል። የራሳቸውን ሃይማኖት ይዘው የራሳቸውን ሃይማኖት ዲፌንድ እያደረጉ ማለት ነው የምንመለከት ይሆናል። ይህንን ዲቤት የምንመለከት ይሆናል። ሁላችሁም ነገ እንዳትቀሩ በደንብ ኮፒ ሊንክ ለማድረግ ሞክሩ። ቤቱን የፎይን እየገባችሁ ቪዲዮዎች እስካሁን እያስጠፉበት ነው ያሉት። ያው ኦፍኮርስ በተለያየ መንገድ ይልካሉ። አንዴ እንግሊዘኛ አልችልም፣ አንዴ ተደራቢ ያስፈልገኛል፣ ብቻዬን መቆም አልችልም የሚሉ ምክንያትና ሰበቦችን ወደ ጎን ታርገውና ይህንን ዲቤት አድርግ ነገ።
ሜቢ ሌሎቻችሁ መቀጠል የምትፈልጉት ሀሳብ ካለ አለበለዛ ሪፖርት በጣም እየበዛብኝ ነው። እኔ ራሱ እስካሁን ይኸው 4ኛ ዋርኒንግ አፒል እንኳን ሳደርግ እየተቀበለኝ አይደለም በነገራችን ላይ። ኤኒዌይስ ቃል ቆስጤ ሀቢቢ ቢኒ መዝሙረ ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። ወንድሞቼ እንዴት ናችሁ? ክርስቲያን ዲያቆን ሀቢቢ ያልስጋውና ቢኒ እንዴት ናችሁ? ሁላችሁም ያሰር ያላችሁ ወንድሞቼ ሁላችሁንም ሰላም ብያለሁ። አለን ቆስጤ እንዴት ነህ? እንኳን ደህና መጣ ብለናል። እንዴት ነው ነገሩ እያልን ነው። እንግዲህ የነገውን በደንብ ለማየት እንዘጋጅ። ከምንም ነገር በፊት ያው ኡስታዙን ለመደበቅ የሚደረጉ ብዙ የተለያዩ ነገሮች እያየን ነው። በምንም ታምር ደግሞ አንተ አንበሳ ያየውን እንስሳ ለመያዝ ምን ያህል ትኩረት አድርጎ እንደሚንቀሳቀስ ታውቃላችሁ። አባረንም ቢሆን ይዘን ጉዱን እናሳያለን። 5000 ሰው አስለም ያለው የሚለውን ሰውዬ እናዋለን። በቃ የትም ብትደበቁ ጉዱ ይወጣል። በዚህም ብትሸፍኑት በዚህም ብትሉ ምንም ነገር የለም። ምን ይሆናል? ነገ ጉዱ ይወጣል። በቃ ማን ፊት ነው መቆም ያቃተው የሚለውን እናያለን። እህታችንም ይሄንን ብላ ነው ፊት ለፊት የቆመችው። ፎይም ወዲያው ነው አክሴፕት ያደረገው። ይሄንን ምን ብሏል? በቃ ሙስሊሙ ነው እየቀለደ ያለው ሰው ላይ ወይስ ክርስቲያኑ የሚለውን ነገር ታይቷል። ክርስቲያኑም አይታችኋል። ያለ መሸማቀቅ ወዲያው አክሴፕት አድርጓል። የእናቴ መቀነት አደናቀፈኝ የሚለውን ኡስታዝ ሌሎች ነገሮች ለማስቀመጥ የሚሞክረውን ኡስታዝ እያየን ነው። በምንም ታምር ምን ሰማው ጉዳይ የለም። ፌስ ቱ ፌስ ነገ መና ይሆናል። ካልሆነ ደግሞ የተረጋገጠ ይሆናል ማለት ነው። 5000 ምን እንደሆነ እናያለን ማለት ነው። ነገ ግን መሰናክል ለማድረግ የሚጣርበት ቀጣዩ ነገር ምንድነው መሰላችሁ? አካውንት ማዘጋት ነው። ስለዚህ እሱ ነገ ውይይቱን እንዳያረግ ሊያረጉ ስለሚችሉ ኮፒ ሊንኩ ቀኑን ሙሉ ስራ ይሰራበት፣ ሌሊቱን ሙሉ ስራ ይሰራበት። ምክንያቱም ታውቃላችሁ ግሩፕ አለ፣ ቁጭ ነው የሚደረገው፣ ተጠደው ነው የሚውሉበት። ይሄ አያስቆመንም በተአምር ሙስሊሞች፣ በተአምር እንዳታስቡት። ይሄው ክርስቲያን እየተደበደበበት ነው፣ እያየን ነው። አይቆምም ልንገራችሁ። ስለዚህ ለነገ ተዘጋጁ፣ ጉድ እናያለን። የነገ ሰው ይበላል። እንዴት ናችሁ? እንዴት አመሻችሁ? ነገር ይልወረድ። እኔም እንደዛው ነገር አይ ቲንክ ቀጥል ቃልበል ወይም ዴባ ቀጥል። ቀጥል። እሺ መዝሙር ያሬድ፣ ዴባ፣ ቆስጣ፣ ቢኒ፣ ክርስቲያን ሁላችሁንም ሰላም ብያለሁ። ሰላም ለእናንተ ይሁን። ኤኒዌይስ ብዙ ነገር እያየን ነው። እንግዲህ ያንግማን የሚለው ቃል ሕፃን ልጅ ነው የሚል ቃል የተፈታበት ቤት ነው። እንደዚያ ብሎ የሚያወራው ሰው ያንግማን ማለት ሕፃን ብሎ የፈታ ሰው ነው። እና ኢንተርኮርስ የሚለው ቃል ደግሞ ዞረባት የሚለውን በዛ ቋንቋ የፈታ ግለሰብ ጋር ነው እንግዲህ ውይይት የሚደረገው። እንግዲህ እንጠብቃለን። ማን ነው ቤቱን ዘግቶ እንደ ውሻ የሚጮኸው? ታውቃላችሁ፣ ውሻ ሲፈታ ቤቱ ባሩ ጋር ነው የሚቆመው፣ አይወጣም። ከታሰረ ግን ጀግና ያጫውተዋል። አሁን እዚህ ጋር ምንድነው ፖለቲካ የሚሰራ ሳይሆን ግልጽ እውነቱ ግልጽ ስለሚወጣ ማን ነው ቤቱን ዘግቶ እንደ ውሻ የሚጮኸው? እስቲ ይፈታና እስቲ በድፍረት ይውጣ እና ፊት ለፊት ይጋጠም። አሁን ይሄ ብቸኝነት ጉዳይ ስለሆነ ማለት ነው። እንደዚህ አይነት ነገሮች አሉ። ግን በቋንቋ ችግር እንደዛ ብለው ሰበብ የሚያበዙ ብዙ ኡስታዞች አሉ። ግን አሁን ታች ያላችሁ በደንብ ስሙ። አንድም እኛ ፖለቲካ አልሰራንም፣ አንድም ቪዲዮ ውይይቱን ተቀብሏል ብለን አልተናገርንም። ያቀረበው ከነሱ ወገን ያለው ግለሰብ ነው። እኛ እፎይ አክሴፕት አድርጎ ወዲያውኑ ተቀብሎ ቪዲዮ ሰርቶ መልሶለታል። ማን ነው? እኛ እንደነሱ ቪዲዮ አልሰራንም። እኛ ውይይት ራሳችን አላዘጋጀንም። ስለዚህ የሚደረገውም ደግሞ በኮስት ነው። ግን እሷ ባለችበት ቦታ ማለት ነው። እንደ ውሻ በሩን ዘግቶ የሚጮው ማን ነው ነው ትልቁ ጥያቄ። ማን ነው የሚመታው? በአስተምሮ የሚመታው ማን ነው? ያ ነው የሚሆነው። እንግዲህ ከኛ የሚጠበቀው በተለይ ሪካርድ የምታደርጉ ሰዎች እግዚአብሔር አምላክ ይባርካችሁ። በጣም አሁንም ተባረኩልን። ያን ነው የምንላችሁ። በርቱ። አሁንም በዚህ ላይ ድጋፍ አድርጉ።
ኢቨን ምንድነው ኮፒ ሊንክ ምናምን ላይ ቆስጣ ብሎታል። እዛ ላይ ብቻ ቀን ሙሉ እናንተ ተረባረቡበት። ቀጣይ መልሱን እናገኛለን። ትላንትና በሰሩት ድራማ፣ ትላንትና በሰሩት ጉድጓድ ራሳቸው እንደሚቀበሩበት 100% እርግጠኛ ነኝ። እግዚአብሔር ለመልካም ነው ያዘጋጀው። ትላንትና በሰሩት ድራማ ራሳቸው ማንነታቸውን የሚጋለጥበት ታይምስ ስለሆነ እመኑኝ አይቆይም። ይሄ የሚያዋረደው እግዚአብሔር ነውና ራሳቸውን ክበው በገንዘብ ፎሎወር ሰብስበዋሉ፣ ብር ሰብስበዋሉ፣ ሆዳቸው ሞልተዋሉ። ግን የምስኪኖችን ገንዘብ በመስረቃቸው እንደዚህ በማድረጋቸው ከነብያቸው የተማሩ ነውና ማን ነው ብሎን እግዚአብሔር ነገ እውነቱን ለመናገር ነገ እግዚአብሔር ያዋርደዋል ማለት ነው። እውነተኛ አምላክ የሆነው ያዋርደዋል። ኤልያስ እንዲሁዶ እውነተኛ አምላክ ማን ነው ብሎ እንዳዋረዳቸው ሁሉ እውነተኛ አምላክ የትኛው እንደሆነ ያዋርደዋል ማለት ነው። ይሄን ወቁ። ስለዚህ የመዋረዳቸው ጊዜ ነገ እንደሆነ 100% እርግጠኛ ነኝ። 100% ማለት ነው። እና ከዛ አንፃር ከኛ የሚጠበቀው የእፎይን አካውንት ኮፒ ሊንክ አድርጉ። ያን ነው የምንላችሁ። ቁጭ ብለን እንታዘባለን እና ያለን እውነታው ነገ ይወጣል ማለት ነው። ይሄን ለማለት ነው። እግዚአብሔር አምላክ ሪከርድ የምታደርጉ ይባርካችሁ። ይሄን ነው የምላችሁ። ቴንክስ። ቀጥል ዲያ። እሺ ቃሎት ያሰማልን። እናመሰግናለን ወንድማችን። ሰላም ክርስቶስ ይብዛላችሁ። ከስርም ያላችሁ እህት ወንድሞቼ፣ እዚህ ገስት ላይ ያላችሁ ክርስቲያን፣ ዲያቆን፣ መዝሙረ፣ አቢቢ፣ ቆስጤ፣ ቢኒ፣ ሁላችሁንም ሰላም ብያለሁ። በቅድሚያ ከስር የትኛውን አካውንቱን ነው ኮፒ ሊንክ የምናደርገው የእፎይ ነው የሚሉ ጽሁፎች በርከት ብሎ አይቻለሁ። ይሄኛው ብሎ መናገር ሂዱና አጥቁት እንደማለት ስለሆነ ሁላችሁም አራቱንም አካውንት አድርጉ። 100 ጊዜ አንዱ የምታደርጉ ከሆነ ሄዳችሁ 100ንም ለአራቱም አድርጉለት። ቢካዝ ይሄኛው ብሎ መናገር ማስጠቃት ስለሆነ በሚገባበት እሱ ይገባል። እናንተ ግን ሁሉንም አካውንቶችን ተክታችሁ በዚህ ልታገለግሉን ይገባል ላለው። ሌላው ሁለተኛው ነገር ለማንሳት የምፈልገው እዚህ ልጭ ላይ እንግዲህ እንደምታውቁት ቁጥራችን ራሱ አይመጣጠንም። በትክክል እንደው እየሰራ የምንሰራው አክቲቭሊ እዚህ ስለምናቅበት እምነት ላይ የምንሰራ ልጆች በቁጥር የምንቆጠር የምንታወቅ ነን። በእነሱ በኩል በተቋም ደረጃ ያው ሁሉ አፍለጠው እንደዛ አስተምረው ሰርተፊኬት ሰጥተው ምን ብለው ሁሉም በራሱ በንባብ ነው፣ እርስ በራሳችን ነው የተማማርነው። እንደዛ ሁሉ ሰልጥነው መጥተው በጣም ብዙ ናቸው እነሱ። ነገር ግን ይህንን ሊቋቋሙት አልቻሉም። ከአቅም በላይ ሆኗል። ለምሳሌ ወንድማችን የውይይት ጥሪ የቀረበለትን ረጅም ዓመት እዚህ ቲክታክ ላይ እኛ እናውቀዋለን። አንድም ውይይት አድርጎ አያውቅም። ይሄ ኡስታዝ ሁሱ ማለት ነው። ቀጣይ ኡስታዝ ወሂድ እሱም እንደዚህ የዛሬ 30 ዓመት እኛ ከመወለዳችን በፊት ከሆነ ሰውዬ ጋር ዩቲዩብ ምናምን አካባቢ ላይ አድርገዋል መሰለኝ። የዛሬ 30 ዓመት ወይ 20 ዓመት ምናምን የቆየ ነው ንጽጽር ላይ። ቲክታክ ላይ ግን ከመጣ ቀን ጀምሮ አንድ ማስረጃ እስኪል ታመጡ ትችላላችሁ። ሰበብ ሲፈጠር ነው እንጂ ኢቭን በጻፈው መጽሐፍ ራሱ ናቶ ያይ ተብሎ ወንድማችን አኬም አቅርቦለት ነበረ ካስታውሳችሁ። ከዛ እፎይም አቅርቦለት ነበረ። ተሳድቦ ነው እንትን ያለው እና ውይይት አድርጎ አያውቅም። እሱም ውይይት አድርጎ አያውቅም። ሜቢ ከዛ የመነጨ ኤክስፔሪንስ ስለሌለው ከዛ ይልቅ ትንንሾቹ ምናምን እየላኩ ነበር ሲወያዩ የነበሩት። ስጋት ይመስለኛል። ምክንያቱም እየሰማን ያለው ከወንድማችንም አፍ ከሌሎቹም አፍ የተለያየ ምክንያት ነው። ዝብርቅርቅ ያለ ነገር እየሰማን ያለ ነው። የሆነ ሆኖ ግን ይህ ምንም ሰበብ ምክንያቱም የሚያስፈልገው ጉዳይ አይደለም። ወንድማችን እንደማይቀር ብዙ ሙስሊሞች እንደሚተማመኑበት ካያችሁ ኮሜንት ላይም ምንም ላይም ገስት ላይም እየገቡ ከሁሱ ጋር ተወያይ የሚል ጆሮአችን እስኪደማ ድረስ ሰምተናል። ስለዚህ የእፎይና የሁሱ መወያየት ለሙስሊሞች እጅግ ይጠቅማቸዋል። ምክንያቱም እውነተኛ መንገድ ላይ ያለነው ወይስ አይደለም የሚለውን እነዚህ ሰዎች ወጥተው ቢወያዩ እና እኛ የምናወራው ነው ሐሰት ወይስ እነሱ የሚያወሩት የሚለውን ሙስሊሞቹ ክርስቲያኖቹም የሚያስፈልጋቸው ያውቁታል። ኦልሬዲ ለሙስሊሞቹ እጅግ ጠቃሚ ነው፣ እጅግ ወሳኝ ነው። አብዛኛው ሙስሊም ሁል ጊዜ ስሙን ሳይጠራ የሚውል የለም። እውቀት ካለው በጣም አስፈላጊ ውይይት ስለሚሆን ለነሱ ይመጣል። ብዙ እህት ወንድሞቹ እንዲማሩበት እውነት አለኝ ብሎ ስላመነ ስለሚያምን ብዬ ነው በግሉ ማለት ነው እሱ። ስለዚህ ይመጣል የሚለውን እኔ ተስፋ ሰጣለሁ። አሁንም ተስፋ አልቆርጥም፣ እንደሚመጣ ጠብቃለሁ። ከዛ ብዙ ሙስሊሞች ይማሩበታል ብዬ አምናለሁ። ግን እንዳጠቃላይ ግን ያው ቫይቡን ሳየው ምዕመኑ ራሱ አንዳንዱ የገባው የሚያውቅ የግድ እኮ መናገር አይጠበቅበትም። የሆነ ስትረስ ውስጥ እንደገባ አይነት ስሜት ይታይባቸዋል። ቢካዝ እሱ እዚህ ጋር ሌላ ሲናገር ሌሎቹ ደግሞ ይመጡና ሌላ ወሬ ሲያወሩም አይተናል። ልጅቷን ቪዲዮ ሰርታለች። አይ ቲንክ ቋንቋ አለመቻል ምንም ማለት አይደለም። እንግሊዝኛ አለመቻል በሚገባው ቋንቋ እሱ እንትን አድርጎ ሊያቀርብ ይችላል።
ነገር ግን እንደ ሰበብ አድርገው ያቀረቡት እንግሊዝኛ ቋንቋ አይችልም ነው እንጂ ወንድማችን አማርኛ መጻፍና ማንበብ አይችልም የሚል አልሰማሁም እስካሁን። እንደሚችልም ተስፋ አደርጋለሁ፣ ይችላል ብዬ ገምታለሁ። እንደዛ ነው እኔ የማስበው። ነገር ግን እፎይ በውስጥ ጽፎለት ነበር፣ ክርስቲያኖች አይቷቸዋል። እፎይ ሲጽፍለት መልስ ሰጠው ደግሞ ብሎ ለእፎይ ለሱ ሲጽፍለት ትንሽ ቆይቶ መልስ ሰጪ ደግሞ ሆኖ በራሱ መልስ ሲሰጥ ደግሞ ሌላ ኡስታዝ ነው ያየ ነው። ወይ ማንበብና መጻፍ ስለማይችል ነው ራሱ መልስ አይሰጥም። ሌላው ተቀብያለሁ ጽፌለታለሁ። ይሄ በቃ ይሄ ያለፈበት ፖለቲካ ነው። ራሱ ወንድማችን የቀረበለት ለወንድማችን ነው ጥሪው የቀረበው። ከዚህ በፊት ሸዋሸዋ ሲሰሩ ነበረ። አሁን ግን ዛሬ አይደለም የእነሱ የውይይት ጥሪ የጀመረው። ወንድማችን ቤቱን ከፍቶ ሁል ጊዜ ጥሩት ሲል በጣም በርካታ ቪዲዮዎች አይተናል። አምጥተን ማሳየት እንችላለን። ከታሪክ ማህደራችን ነው ለትውስታ ብለን በጣም ብዙ ቪዲዮዎች ልናሳይ እንችላለን። ኦልዌይስ ቢ ሙስሊሞች ሄደው እባክህን ይሄ ሰውዬ ተወያየው፣ እባክህን ይሄ ሰውዬ ተወያየው ሲባል ጥሩት እያለ በኮንፊደንስ ወንድማችን ለ1 ዓመት 2 ዓመት ያህል ሲናገር ሰምተናል። ጥሪውን ማለት ነው። በኮሆስት ነው አንተ ማንም ትንሽ ማንም ትልቅ የለም፣ መከባበር ያለበት መሆን አለበት። ውይይት ደግሞ የሚደረገው እዚህ ቲክቶክ ላይ የሁሱና የእፎይ አይደለም የመጀመሪያ ውይይት፣ ብዙ ውይይቶች አይተናል። እፎይ በግሉ ራሱ በርካታ ውይይቶችን አድርጎም አይተናል። በኮሆስት ነው ውይይቶች የሚደረጉት፣ እሱም በቤቱ ያኛውን በቤቱ። ከዚህ በፊት እንደመጣው ማለት ነው አልተወያየህም። እፎይ ቤት መጥተሃል፣ ከዚህ በፊት መጥተሃል፣ አንተ አታውቅም ብለን እናምንም። ስለዚህ በኮሆስት ትመጣለህ በዚህኛው ዙር ብለን ተስፋ እናደርጋለን። ትልቅ ትምህርት የምንማርበት ነው። ሌሎቻችሁ ሌላ ድራማ ስለመስራት የሚመጡት ይህ ምንም አዋጭ ነው ብዬ አላምንም። እና ይህንን ተስፋ አድርገን እንግዲህ ሁላችንም ኮፒ ሊንክ፣ በተለይ ኮፒ ሊንክ ማድረጉ ላይ እንድንበረታ በዚህ አጋጣሚ ቀድሜ ልነግራቸው እወዳለሁ። 4ቱንም አካውንት በደንብ ኮፒ ሊንክ አድርጉ። ቪዲዮ እያስወረዱብን ነው። የእፎይን አይደለም እኔ ትላንትና 3 ቪዲዮ ወርዶብኛል። ስክሪንሻቱን ልኬልሃለሁ፣ ለቆስጤ ለቢኒም ልኬለታለሁ። ኦኬ 3 ቪዲዮ አስወረዶብኛል። እሱ ጋር ትልቁ አካውንቱ ላይ ትንሹ ሁሉም ላይ ቪዲዮዎችም ወደ መጥፋት እንትን እያሉ ነው። ዛሬ ቪዲዮ ስፖስት ወዲያው ነው ኢሊግብል እያለ እንትን እያደረገብን ነው። እነሱ ደግሞ የተደራጀ የተጠናከረ የሪፖርት እንትን አላቸው። በሪፖርት ውይይቱ ልታስቆሙ አትችሉም። በዚህ አጋጣሚ ማስተላለፍ የምንችለው እንኳን በሪፖርት ማለት ነው። በህይወታችን መታችሁ ልታስቆሙን አልቻላችሁ። በሽጉጥ መታችሁ ልታስቆሙን አልቻላችሁ። እቤት ድረስ በር ድረስ መታችሁ እኮ ተሰብስባችሁ ልታስቆሙ አልቻላችሁ። መጅሊሱ ማስታወቂያ አይደለም እንዲያው ሁሉ ሰላማዊ ሰልፍ ወጣችሁ ልታስቆሙ ያልቻላችሁትን ኃይል በሪፖርት እናስቆመዋለን ብላችሁ ማሰባችሁ ትርፉ ድካም ነው። ምንም የሚሳካላችሁ ነገር የለም። ይሄ ይበልጥ ብዙ አስተዋይ ሙስሊሞችን እንዲማሩበትና እንዲረዱበት ምን እየሆነ ነው የሚለውን አንደርስታንድ እንዲያደርጉ ያደርጋል ብዬ አስባለሁ። ስለዚህ ነገር ግን ያ እንዳለ ሆኖ ደግሞ የእኛ ክርስቲያኖች ህብረትና የእኛ ክርስቲያኖች ደግሞ አጋርነት ሊታይ ይገባል። አንደኛ ከምንም በላይ በኮፒ ሊንክ ላይቭ ሲጀመርም ከመጀመሩ በፊትም በጣም በተለይ አሁን እነሱ ሌሊት ለሱብሂ ሰግደው ምናምን ተሰብስበው ገብቶ የሚያደርጉ አሉ። ስለዚህ በያላችሁበት ሳለ ሁላችሁ ነው 4ቱንም አካውንቶቹ ኮፒ ሊንክ እንድታደርጉ በዚህ አጋጣሚ ትልቅ ጥሪ ላስተላልፍ እወዳለሁ። ሁላችሁ ማንኛውም ክርስቲያን የእፎይ ቪዲዮ በመጠለፍ ቁጥር አካውንት ውስጥ ገብቶ ሁሉንም አካውንቶቹን ኮፒ ሊንክ እንዲያደርግ አደራ እላችኋለሁ። ይሄ የሁሉም ክርስቲያን ግዴታ መሆን አለበት እና ዋናው ፖይንት ይሄ ነው። ሌላው ቀሪውን ነገ ሰኞ ማታ የምናየው ይሆናል። ጓጉተን እንጠብቃለን እንደሁላችሁ። አመሰግናለሁ ክርስቲያን እድል ስለሰጠኝ። ያ በደንብ ኮፒ ሊንክ ይደረግ እንግዲህ ምክንያቱም የነገው ውይይት በአካውንት መቆራረጥ ምክንያት መቆም ስለሌለበት ማለት ነው። እጅግ በጣም ወሳኝ አስፈላጊ፣ ሁላችንም በጉጉት የምንጠብቀው እጅግ በጣም በጉጉት የምጠብቀው ነው እኔ በግሌ እና በተቻለ መጠን አካውንቱን ኮፒ ሊንክ አድርጉ። ቪዲዮዎችን እያስጠፉበት ስለሆነ ማለት ነው። በአንደኛው አካውንቱ ይገባል፣ ነገ ይወያያል ማለት ነው። እፎይ ያ እንግዲህ ቅድም እንዳልኳችሁ ምንድነው ይሄ ኡስታዝ የኔን ስም ሜንሽን ሲያደርግ ስለነበረ ነው። እነዚህን እንዳጠራቸው ፈልጌ ነው። ስሜን ስለሰማሁ ነው። እኔ ለማንም ዲፌንድ ላደርግ አይደለም፣ ለማንም ልከራከር አይደለም። ስለ ራሴ ስሜ ሜንሽን ተደርጓል፣ ስሜ ተጠቅሷል። መረጃ ከፋች ይዘህና የሚል ንግግር ተናግሯል። እኔ ማንም ተደራቢ አይደለሁም፣ ለማንም መረጃ በመክፈት አላስፈልግም። ስለዚህ እፎይም አያስፈልገውም፣ ያስፈልገኛልን ብሎ አልተናገረም። ራሱን ችሎ መወያየት የሚችል ስለሆነ እፎይ
ራሱ መረጃ መክፈት የሚችል ነው። ስለዚህ ማንም የማንንም ድራቢ ሆኖ ሳይመጣ ይሄው በዚህ ፖስተር መሰረት በምትመለከቱት ፊት ለፊት በዚህ ርዕስ ነገ ከምሽቱ 3 ሰዓት ታላቅ ሃይማኖታዊ ውይይት አለ። ሁላችሁም በቀና መንፈስ በተረጋጋ መንፈስ ማንንም ሳትሳደቡ በተለይ ክርስቲያኖች በኮሜንትም ቢሆን የትኛውንም ክርስቲያኑንም ሙስሊሙንም የሚያምጽ ኮሜንት ጻፉ እንጂ መጥፎ ኮሜንት እንዳትጽፉ። የትኛውም ቦታ ላይ አግሬሲቭ የሆነ ንግግር እንዳትናገሩ። ኦኬ? እኛ መገለጫችን ክርስትና ነው፣ መገለጫችን እውነት ነው። ስለዚህ በተቻለ መጠን ሙስሊሞችንም የሚያንጽ ክርስቲያኖችንም የሚያንጽ ኮሜንት ጻፉ። ኮሜንት ላይም ስድብ የሚባል ነገር አያስፈልግም። ዋናው ምንድነው ነገ ያለውን ነገር ለማህበረሰቡ ጥርት ብሎ የሚገባለት ነው። እኔ ይሄንን ኡስታዝ እፎይ ከ2 ዓመት በላይ የውይይት ጥሪ ብሎ ሲለምነው በደንብ ነው የማውቀው። ከ2 ዓመት በላይ ማለት ነው። እኔ በግሌ ከማስታውሰው ከ2 ዓመት በላይ እባክህ በኮሆስት እንወያይ ብሎ እፎይ ጠርቶ በተደጋጋሚ ይሄ የመጨረሻ ላስት ቻንስ ነው የተገኘ ትልቅ ቻንስ ስለሆነ ሙስሊሙ ማህበረሰብም ክርስቲያኑ ማህበረሰብም የዚህን ኡስታዝ ነገ የሚረዳበት ትልቅ እድል ነው ብዬ አምናለሁ። ምክንያቱም ልጁ ፊገር አለው፣ በመጅሊሱም ይታወቃል፣ መጅሊሱ የላከው ነው። ስለዚህ እውቅና ስለተሰጠው ማለት ነው ነገ ያንን እውቅናውን በእፎይ ፊት ቆሞ ያሳያል፣ ፐርፎርም ያደርጋል ማለት ነው። መልካም እድል እንመኛለን ለወንድማችን ለእፎይ። ምንም ጥርጥር የለውም ይሄንን በድል እንደምትዘጋው ምንም ጥርጥር የለንም። በዚህ ምንም ጥርጥር የለንም። ገና ውይይቱ ሳይጀመር እንደሚያልቅ አንጠራጠርም። እኔ በግሌ አልጠራጠርም። ነገ የምናየው ይሆናል። እንግዲህ ከሁሉም በላይ ደግሞ የሚሰራው እግዚአብሔር ነው። እግዚአብሔር ደግሞ በነገር ሁሉ ያግዝህ፣ ክርስቶስ በነገር ሁሉ ይርዳህ። እሱ በአሕዛብ ፊት የምትመሰክርለት አምላክ እንዲያግዝህ ከጎነ እንዲሆን እኔ በጸሎት አስባለሁ። እግዚአብሔር ይርዳህ። መልካም ምኞቴን ከወዲሁ ልገልጽልህ እወዳለሁ። ሌላው ምንድነው አሁንም ደግሜ ልናገር እኔ የውይይት ጥሪ ያቀረብኩላቸው የቲክቶክ ኡስታዞች አሉ። እባካችሁ በዚህ የውይይት ጥሪ መልስ ስጡኝ። እስካሁን እኔ የውይይት ጥሪ ስሜ ተጠርቶ በውስጥ መጥቶ ማንም ያናገረኝ የቲክቶክ ኡስታዝ የለም። ይሄንን ፕሮፋይል አድርጌ ሰርቼ ቪዲዮ ሰርቼ ቻሌንጃቸውን አክሴፕት አድርጌ ርዕሱን እውነተኛ የአምላክ አገልጋይ ሐዋርያው ጳውሎስ ወይስ መሐመድ የሚል ሰርቼ ለቅቅ ያለው። ይሄንን የውይይት ጥሪ መቀበል የምትችሉ ኡስታዞች እስካሁን እየጠበቅኳችሁ ነው። ስሜን ሜንሽን ያደረገው ነገ ከእፎይ ጋራ የሚወያየው ኡስታዝ ስሜን ስለጠራ ማለት ነው ከእፎይ ጋራ ነገ ከጨረሰ በኋላ ሁኔታውን ፐርፎርማንሱን አይቼ ጥሩ አርጊው ማድረግ የሚችል ከሆነ ነገሮችን ኮምፕሬሄንድ ማድረግ የሚችል ከሆነ በተሻለ መረዳት የሚችል ከሆነ እኔ ደግሞ ቪዲዮ ሰራና በዚህ ርዕስ ማለት ነው የውይይት ጥሪ አቀርብለታለሁ። ነገ ግን ከእፎይ ጋር ያለውን ይጨርሳል ማለት ነው። መጀመሪያ ነገ ከእፎይ ጋር ያለውን ፋይል ከተዘጋ በኋላ ከኔ ጋር አዲስ ፋይል የምንከፍት ይሆናል። ይሄንን የውይይት ጥሪ ግን የጠሯቸው ልጆች መልስ ስጡኝ። ሜቢ ጽዮን እንኳን ደህና መጣሽ፣ እፎይ እንኳን ደህና መጣ፣ ሰላም ብለናል። አንዴ ከዛ በፊት በጣም የሚሰቀጥጥ ውሸት ባሳያችሁ ደስ ይለኛል። ክርስቲያንዬ ትልቁ ላይ አድርገኝና እንዴት የሰው ልጅ ይህን ያህል ሊዋሽ ይችላል ብዬ እስክደምም ድረስ ያዩዋቸው ቪዲዮዎች አሉ እና አንድ ቪዲዮ ላሳያችሁ ምን እየተባለ እንደሚዋሽ። እንግዲህ ባለቤቱ እዚሁ ስላለ እፎይ እዚሁ ጋር ስላለ መልስ እንዲሰጥበት ብዬ ነው። እንደው ብለሃልን ብዬ ራሱን እፎይ ልጠይቀው ነውና እንግዲህ ሰምተናል ብዙዎቻችን አክቹሊ እፎይ ሲናገር እና ምስክር እንሆናለን። እስቲ የራሳችን ለራሳችን እስቲ እንስማው። የሰውዬ እፎይ እንዲህ ብሏል ብሎ የሚናገረውን ነገር እንስማው። ተመልከቱ። ተረላብለሽ አንዴ የምን ፖስተር ነው እሱ ሲጀመር? ቆይ እኔ እንጃ እኔ ምንድን ነው እኔ ግራ ገባኝ። እኔ ምንድን እንደሆነ ልጁ ያለ ድራቢ መምጣት አይችልም እንዴ? ብቻውን መቆም አይችልም? የማርያም መንገድ ነው የማርያም መንገድ። እኔ በጣም ግራ ገባኝ። ጭራሽ የሚናገረውን ስማልኝ እንጂ እንዲህ ብሏል እፎይ ተብሎ የሚወራበትን ሰማ። እሺ እንስማው። ኦኬ
ስሙ አዳምጡልኝ በእናታችሁ። የሁሱና የኢምራንን ውይይት አንድ ላይ ተቀብያለሁ። ያው ቪዲዮ ፖስት ባረገው መሰረት ያው ከዚህ በፊት መጀመሪያ ውይይት ስለቀረበ ያንን ውይይት ተቀብሏል። ስለዚህ እንዴት እንደሚዋሹ እንግዲህ ተመልከቱ። የቱ ጋ ነው እፎይ የኢምራንንና የሁሱን ውይይት ተቀብያለሁ ብሏል እያለ ነው ወንድማችን የሚቀጥፈው። እስልምና እንዴት ውሸት እንደሚፈቀድ በግልጽ እያየን ነው። ተመልከቱ። በግልጽ ነው እንዲህ እየተዋሸ ያለው። አሁን እኔ እፎይ የምጠይቀው ጥያቄ አለ። እፎይ መቼ ነው እንዲህ ያልከው? ይሄ መልስልኝ። መቼ ነው እንዲህ ያልከው? እኔ ሳልሰማ። ሰላም ብያለሁ ሁላችሁም። ሰላም እንዴት ናችሁ? በህልሙ ይሆናል። እኔ በጣም ገረመኝ። እንዲህ አይነት ውሸት ግን ይፈቀዳል? ራሱ ችሎ አይ ቴክስቱ ምስክር ነው። ብዙም እኛ መልፋት አይጠበቅብንም። ዳኛዋም ስላለች ቴክስቱ ምስክር ነው። ማንኛውም ሰው የሚያውቀው ነው። ሰሞኑን የሰሯትን ተረትና ድራማ ግልጽ የምናደርግበት ይሆናል ማለት ነው። ቴክስቱ ከፍ አድርገን እናሳያቸው መጨረሻ አካባቢ ላይ በድራማ የቆመ አስተምሮ ስለሆነ ድራማቸውን ይስሩ። ዳኛዋ አለች፣ ፕላስ ቴክስታችን አለ። ስለዚህ ብዙ የሚያስጨንቀን ነገር አይደለም። እኛ ማለት እውነትን ነው የምናነግሰው። የምናሽለት አምላክ ስለሌለ ብዙም ቦዘር የሚያደርገን ነገር ያለ አይመስለኝም። ይዋሹ፣ እኛ እውነትን እናነግሳለን። ድራማ ይስሩ፣ እኛ ለእውነት እንሰራለን። እነሱ ስለኛ ስም ሁሌ የሚያወሩ፣ እኛ ስለ ነብያቸው አስተምረው እዚህ እናወራለን። እነሱ እኛን እፎይ ተሳዳቢ ነው እንደዚህ ነው ማለት ይችላሉ። ያልነውንም እያሉ ያው እንዲህ ብሏል ተሳዳቢ ነው ማለት ይችላሉ። ያንን ግን ነብዩ እንዳለው እኛ እዚህ ለሰው እናስተምራለን። ስለዚህ አንዋሽም፣ አንሳደብም። ተተሳደብንም ደግሞ ኃጢአት ነው፣ ንስሐ እንገባበታለን። እኛ ያ ስድብ የሚመስለው ግን ምንድነው? ስለ ክርስቲያኖች ነው። ለክርስቲያኖች ስድብ ሊሆን ይችላል የምንናገረው። እሱ እንደ ክርስትናው ለሚሉት ሁሉ ስድብ ነው ካሉን ለሚሉት ሁሉ እንደ ክርስትናው በክርስትናው ይቅርታ እንላለን። በእስልምናው ግን ነብዩ ያደረገው ነው፣ ነብዩ ያለው ነው። ስለዚህ ሙሐመድም ይቅርታ ሊጠይቅበት ይገባል ማለት ነው። እያንዳንዱ ያደረጋት ያላት አንድ ቃል አያመጡም። አንዲት ቃል ነው ያልኳችሁ፣ ሌላ አይደለም። ሙሉ አረፍተ ነገር ያልናትን ምናምን እሱን ተውት። ላልናት ነገር ለተናገርናት ነገር ቃላት ማምጣት አይችሉም። መረጃ የሌለው ማለት ነው። ነብያቸው ያላለው ለተናገርናት ሹ ሚኒመም 80% ነብያቸው ያለው ነው ቃላቱ ጭምር። 20% እንግዲህ ሳባዎቹን ደምሯቸው ታቢያኖቹን እና ሳባዎቹን ከደመራችኋቸው ከ100% የሚበልጥና ፐርሰንቱን እንትን ይለዋል። ስለዚህ ድራማ አንሰራም፣ አንዋሽም። ሚስቶቻችንን አላገባንም። አክቹዋሊ ብናገባም ሻዳ እናስይዝም እንደነሱ የፕሮፋይል እየቀያየርን እኛ ክርስቲያኖች ስለሆንን እንደዚህ አይነት ቆሻሻ ልምምድ የለንም። ስለ እውነት ስለምናገለግል እንደዚህ አይነት የረከሰ ተግባር ውስጥ አንገባ። ሰሞኑን የተሰራው ድራማ ግልጽ ይሆንላችኋል ነገ ማለት ነው። ግልጽ ይሆንላችኋል። ኤኒዌይስ እዛ ላይ የምናሳያችሁ ይሆናል ማለት ነው። ይምጣ ራሱን ችሎ ቴክስቱን በግልጽ ራስን ችለና መጅሊሱ 5000 አሰለምክ ሲለው የግድ ሰው ተደግፎ ነበር እንዴ? እኔ ክርስቲያን እኔ ሸምበቆ እንትን አይደለሁም። ሰው የምደገፈው ቀጤማ አይደለሁም። ንፋስ ሲመጣ መወላወል ድጋፍ አያስፈልገኝም። እኔስ ድጋፍ ይዤ እመጣለሁ። አልወጣኝም፣ አልተናገርኩም። ራሴን ይዤ የምቆም ሰው ነኝ። በራሴ የምቆም ሰው ነኝ። ስለዚህ የመጅሊሳችሁን የተረተረት ደጋፊ መሆኑን መጅሊሳችሁን ያኔ ታዩታላችሁ ማለት ነው። እፎይን ለማጥላላት
5000 ሰው አሰለመ ብላችሁ የሰራችኋትን ድራማ ነገ ለአንዴና ለመጨረሻ ፋይሏን እንዘጋትና ወደ መዝገብ ቤት አስገብተን ወደ ቀጣዩ ምዕራፍ እናልፋለን። አንድ ሰው እንቀንሳለን ማለት ነው ከቲክቶክ ላይ። ያ ደጋግሞ የሰራትን ድራማ ለአንዴና ለመጨረሻ ጊዜ ኬሪየር ኢንድድ የምናደርግበት ቀን ይሆናል ነገር እና እንደዛ ነው። ያ እንግዲህ አስሎንጋስ ምንድነው ይሄ የውይይት ጥሪ በጣም ግልጽ በሆነ መልኩ ልጅቷ ቪዲዮ የሰራችውም አንተን ቪዲዮ የሰራው ማለት ነው። ልጆች ደግሞ ቪዲዮ ሰርተው በራሳቸው ፌስቡክ ላይም በነገራችን ላይ ይሄ የነገው የውይይት ድቤት እጅግ በጣም የሚጠበቅ ነው። ገብታችሁ ፌስቡክ ላይም የትኛውም ሶሻል ሚዲያ ላይ ብታዩ እነዚህን ፖስተሮች ታያዋቸዋላችሁ። እጅግ በጣም ሙስሊሞች ተናነሰ ባይዘ አባሾቹ ራሱ ከክርስቲያኖች ያልተናነሰ ጠብቀውታል እና በጣም ብዙ ቴክስት ነው ከነሱ ራሱ ይመጣልኝ። ይፈልጉት ነበረ ለዘመናት ከቀሚስ ስር አልወጣ ያሏቸውን የሚፈልጉት ነበር ማለት ነው። ደፍሮ እንደሚመጣ እንግዲህ ተስፋ እናደርጋለን። የእናቴ መቀነት ፈደናቀፈኝ አይሰራም ገጥመህ መስሎኛል። እንደዛ ነው። ያ አንድ ነገር ልናገርና ክርስቲያን እየመጣ ይቅርታ፣ ምናልባት ይዞት የሚመጣው ልጅ ከሱ ጋር መጀመሪያ ዲቤት ያድርጉና ይጨርሱ። መጀመሪያ አይ ቲንክ ይመስለኛል በጣም ረጅም ጊዜ አንተም ይሄን ጉዳይ ካነሳ በኋላ በጣም ትልቅ ጭቅጭቅ ተነስቶ ነበር በአይሻ ጉዳይ እና በዛ ጉዳይ ላይ መልስ ሲሰጥ የተለያየ መልስ ነው የተሰጠው። እስከምናውቀው ድረስ አሁን ካንተ ጋር ወያያለው ያለው ጭራሽ ነገር አልተከሰተም የለም የሚል ጠንካራ ሙግት ነው። እንደ ኡስታዞቹ በጠቅላላ አረ ምንም ችግር የለም መሐመድ ታዲያ ከሷ ጋር ግንኙነት ቢያደርግ ሚስቱ ናት ምን ችግር አለ? 100 ኪሎ ወንድ እንኳን አላረፈባትም የምትወዳቸው ባሏና ብለው ነው የመሰከሩት። ይሄ አሁን ከሱ ጋር ተለጥፎ የሚመጣው ኡስታዝ ሳይቀር ይሄን ያምናል፣ ይሄን ይቀበላል። አዎ ግብረ ስጋ ግንኙነት ተደርጓል ብሎ ተናግሯል ማለት ነው። በዚህ ላይ ብቻ አይደለም በአንድ ቀን ከ9 ሚስቶቹ ጋር መሐመድ ሳይታጠብ ግንኙነት አደረገ የሚለው ይሄ አሁን ካንተ ጋር የሚወያየው ይክዳል። ጭራሽ የለም አልተፈጠረም ታሪኩ ነው የሚለው። ያኛው ደግሞ ያቀጣፊ ውሸታሙ ደግሞ ድምጽ እየቀጣጠለ የሚሰራው እሱ ደግሞ ከጦርነት ሲመጡ ሚስቶቻቸው ናፍቋቸው ስለነበረ ይሄ ነገር በአንድ ቀን በአንድ ተጥበት ተከናውኗል ይላል። ስለዚህ መጀመሪያ ሁለቱ ዲቤት ይግቡና እዛው ጉዳይ ጣጣቸውን ይጨርሱ። መጀመሪያ እርስ በርሳቸው ይስማሙ። ኦኬ የተለያየ ሐሳብ ይዘው ነው የመጡትና መጀመሪያ ሁለቱን እዛው ያንተን ይበሏቸው ያወያያቸው። አንድ እሱን በደንብ መነገር መቻል አለበት። ተስማምተው ነው በየትኛው ሐሳብ ተስማምተው ነው እነዚህ ሁለቱ ኮላብሬት ያደረጉት? ሁለቱ እኮ በቁርአንና በሐዲስ የማይስማሙ ስለሆኑ ማለት ነው። ከዛ በተረፈ ፎይ ራሱን ችሎ የሚወያይ ሰው ነው። ራሱን ችሎ ነው ጥሪ ያቀረበው። ያም ደግሞ ቤቱን እየከፈተ ጥሩት ይምጣ ብሎ ተደጋግሞ ሲፎክር ነበር። እኔ ፊት አይቆምም ሲል ነበር ማለት ነው። ስለዚህ ይቁም። ቋንቋ ምናምን ኤክስኪውዝ አታርግ። ቋንቋ ምንም እዚህ ጋር የሚፈጥረው ነገር የለም። አረብኛ ነው ቋንቋችሁ። በአረብኛ በጣም ብዙ ጊዜ ሲሸውዱ ነበር ሰውን እና እኛ ነበር ካልን ማለት የነበረብን እኛ ነበር። መጽሐፎቻችሁ እንዳለ በአረብኛ ነው፣ ስለዚህ አስተርጉሙ ማለበለዚያ እንወያይ ማለት የነበረብን እኛ ነበር። ግን እኛ እንደዚህ አይነት ኤክስኪውዝ አላቀረብንም። በምንችለው መጠን ወደ እንግሊዘኛም ወደ አማርኛ አንደርስታንዲንግ እያደረግን ጥሪ ያቀርበንላችኋል። አድቫንቴጁ ለእናንተ ነው ያለው ማለት ነው። ይሄን መንገድ ይሄን ኤክስኪውዝ ይዛችሁ አትምጡ ማለት ነው። ስለዚህ መጀመሪያ እርስ በርሳችሁም ተስማሙ። እሱ ይቀድማል። በመጀመሪያ ተለጥፎ ለጥፈ በሐሳብ የማይስማማን ሰው ከአንተ አስተምሮ ጋር የማይድን ሰው ለጥፈ ይዘህ ከመምጣት በፊት መጀመሪያ ውስጣችሁ ያለውን ልዩነት አጥሩ። እሱን አጥርታችሁ ብትመጡ መልካም ነው ብዬ አስባለሁ። ከዛ ውጭ ግን በየትኛውም መንገድ ብትመጡ ሁለተኛ ድራማ አሰሩ አጠልፉትም። ይሄን ውይይት በየትኛውም መንገድ ብትመጡ ምንም ብትፍጨረጨሩ አጠልፉት።
ቆሻሻ ነገር ሰርታችኋል። ያ የሰራችሁት ቆሻሻ ነገር መጥራት መቻል አለበት። በጣም የመጨረሻ ቆሻሻ ነገር ነው የሰራችሁት። ስለዚህ ይሄ ነገር ግልጽ መውጣት መቻል አለበት። በአደባባይ ይቅርታ መጠየቅ መቻል አለባችሁ ይሄን ቆሻሻ ስራችሁ። አለበለዚያ ውይይቷ በጭራሽ በየትኛውም መንገድ ብትመጡ ልጠልፉት ልታስቀሩት አትችሉም። እድልም አንሰጣችሁ በየትኛውም መንገድ። ስለዚህ የነገው አይቀርም እንደሚመጣ ተስፋ እናደርጋለን። እንደሚወያይ ተስፋ እናደርጋለን። ለሁለተኛ ጊዜ እንደማይዋረድ ተስፋ እናደርጋለን። ሁለቱም ከራሱ ሰዎች ናቸው ጥሪ የቀረበለት። ሁለቱንም ገፍቶ ከቀረ ከዚህ በኋላ ቤቱን ከፍቶ አንድ ቀን በስህተት እፎይ ብሎ መናገር እንዳይችል ሆኖ ነው ነገሩ የሚዘጋው። መናገር መብትም የለውም። ምንድነው ሞራልም ሊኖረው አይገባም። በቃ እየመጡ እኛንም የሚያዝጉን እዛው ይይዛሉ ማለት ነው። ስለዚህ ይሄ በዚህ ነው መዘጋት ያለበት። እንግዲህ ለነገ ተስፋ እናደርጋለን። ለእፎይ ደግሞ ያው እግዚአብሔር በነገር ሁሉ ይርዳ። አንተ እውነትን ክርስቶስን ስለያዝክ እውነት የነቢያት ሃይማኖት ማን ነው የሚለውን በድፍረት ይህንም ነገር ባይዘው አንድ ነገር ልናገር፣ በድፍረት የነቢያት ሃይማኖት እስልምና ብለው ሲናገሩ እንሰማለን። ምንም ማስረጃ ሳይዙ አንድ ማስረጃ ሳይኖራቸው ማለት ነው። ቁርአንና ቁርአንን ብቻ ይዘው እንዲህ ብለው ተረት ይዘው ማለት ነው። ይቅርታ አድርጉ፣ እንዲህ ብለው በድፍረት ይናገራሉ። የነቢያትን አስተምሮ ግን አያውቁትም። ይሄ ነው ውይይቱ። የነቢያት አስተምሮ ማን እንደሆነ እናውቀዋለን እኛ። ስለዚህ እፎይ በነገር ሁሉ እግዚአብሔር ይርዳ። ነገ ሁሉ ነገር እንደሚስተካከል፣ ማን እውነተኛ አምላክ እንደሚገዛ፣ ማን እውነተኛ እንደሆነ የምናይበት ነው። ማን ደግሞ ፈርቶ እንደሚቀር የምናይበት ነው ማለት ነው። ስለዚህ ኮፒ ሊንኩን እንደተባለው የእፎይን አካውንት በጠቅላላ ይሄን ሁሌ የምናስታውሳችሁ በኃይለኛው እንትን እያደረጉበት ስለሆነ ነው። ቪዲዮዎች እየወረዱ ነው። ዋርኒንግ እየመጡ ነው። አይዶን ነው እኔ ሰዎቹ ውይይት ጠርተው በዚህ በኩል ደግሞ ሌላ ስራ ይሰራሉ ማለት ነው። ይህን ያህል መፍራታቸውን የሚያሳይ ነው። ለምንድነው ከጠራችሁ ለምንድነው ሪፖርት የምታስደርጉበት? ለምንድነው ቪዲዮዎች የምታስጠፉበት? ለምንድነው በአካውንቶቹ እንዳይጠቀም የምታደርጉት? ለምን ይህን ያህል የእናንተ አካውንት በስነ ስርዓት ነው። ማንም ሪፖርት አያደርግባችሁ። እንዲህ አይነት ነገር እኛ ጋር ቁጭ ብላችሁ ስራ ብላችሁ ሪፖርት አደርጋላችሁ። ይሄ የሚያሳየው ምን ያህል እንዳስጨነቃችሁ። 50 ሺህ ብትሆኑ አንድ እፎይ ብቻውን እንዴት እንዳርበደበዳችሁ። የሀገር ፍልፈል ነው እናንተ ጋር ያለው እንትን የሚሰራ ግን አንድ እፎይ ብቻ እንትን ማለት አልቻላችሁ። ስለዚህ ይሄን ያህል ከፈራችሁ ቢቀርባችሁ እና የኛ ልጆች ኮፒ ሊንክ በደንብ አድርጉ። ኮፒ ሊንኩን እየገባችሁ ሁሉንም አካውንቶቹን ኮፒ ሊንክ አድርጉ እና ሼር አድርጓቸው። እነዚህ እንትን የሚባሉ የሚቀዱ ነገሮችን ደግሞ በጣም ቫይራል እንዲወጡ አድርጉ። የጃኒንም ቪዲዮዎች በጣም ቫይራል እንዲወጣ አድርጉት። በጣም ጥሩ ስራ የሆነ ስለሆነ ማለት ነው። እናመሰግናለን። ቀጥል እፎይ። ያ ኧረ የነገው ዲቤትማ ኧረ ይቀራል። የሚቀር አይመስለኝም እውነት ለመናገር ያለ ክራንች የሚመጣ ነው የሚመስለኝ። ክራንች አያስፈልገውም፣ ድጋፍ አያስፈልገውም። በሁለት እግሩ እየተራመደ እንደሚመጣ እኔ ለምን እንደሆነ አላውቅም ተማምኜበታለሁ። እና ከኔ በላይ ግን የኔ መተማመን ዞሮ ዞሮ ላንተ ምንም አያደርግልህም። ተማሪዎችህን ግን ነገ እንድትታደጋቸው። ሲሪየስ ግን ይሄ ኦፌንድ የመደራረግ ጉዳይ አይደለም። አሁን ኦኬ በየመሃሉ የምናገራቸው ነገሮች ምናልባት አንደርስታንድ ላይ ያደርግ ይችላል። ምናልባት ተማሪዎቹ መተው እንደነገሩን እነዚህ ተማሪዎች መተው በውስጥ የነገሩን እሱ ስለማይችል ነው እንግሊዘኛ ቋንቋ አይችልም ብለው የተናገሩትን ልጆች ችግር የለውም አንተ በምታውቀው ቋንቋ አንተ በምትረዳው ቋንቋ ሁለታችሁንም በሚያግባባ ቋንቋ አውሩ ነው። ሁለታችሁንም የሚያግባባ ቋንቋ አለ፣ የምትተማመኑበት ቋንቋ ይኖራል፣ በዛ ታወራላችሁ። ምንም ችግር የለውም። ይሄ በእንግሊዘኛ አልችልም ለመደበቅ ትርጉም የለውም። አንዴ እንግሊዘኛ አልችልም ብለው ይደበቃሉ፣ አንዳንዴ ደግሞ አረብኛ አታውቁም ብለው ይደበቃሉ። በመቻላቸውም ባለመቻላቸውም የሚደበቁ ሰዎች ናቸው። እኔ በጣም የሚገርመኝ ነገር ሰው ባለዋቂነቱ የሚኩራራ በማወቁ ደግሞ የሚያጭበረብር ሲሆን በጣም ነው የሚያስጠላው። በነገራችን ላይ አላዋቂነትን ተኩራርተበት አይ እኔ እንግሊዝኛ ስለማልችል በጣም ውይይት አላደርግም ሂዱና ንገሩት ብለህ ተማሪዎችን ልከህ ይሄ እኛ በነገራችን ላይ ተረድተንህ ነው እንጂ ከቲክቶክ የሚያስወግድ ንግግር ነው እንድትናገር ያደረከው። ከቲክቶክ የሚያስወግድ ንግግር እንደዛ መናገር አልነበረብህም። ችግር የለውም እኛ አንደርስታንድ ስለምናደርግ ዋናው ዞሮ ዞሮ ነገኛ ሁላችንም ትምህርት የምናገኝበት
የቲክቶክ ላይቭ ሴሽን ከምሽቱ 3 ሰዓት የሚደረገው በወንድማችን እፎይና በኡስታዙ ማለት ነው ፖስተር ላይ በመታዩት በእነሱ በሁለቱ መካከል በራሳቸው ኮሆስት እፎይም ኮሆስት ይከፍታል ልጁም ኮሆስት ይከፍታል ከዛ በኋላ ዳኛ ሶስተኛ ኮሆስት ትከፍታለች ይወያያሉ ፒሪየድ ሌላ ምንም ግልጽ ያልሆነ ነገር የለም 3 ሰው 4 ሰው 5 ሰው የሚባል ስብሰባ የለም ምክንያቱም እዛ ላይ ስመጣ እኔ እፎይን አልወክልም እፎይ እኔን አይወክልም ኦኬ ለምሳሌ እኔና ቢኒ አንድ ላይ ዲቤት ብናረግ እኔ ብሳሳት እፎይ ቢኒ ሊጠየቅበት የሚችል ኮንዲሽን ሊኖር ስለሚችል ማለት ነው እኔ ደግሞ ያ እንዲሆን ከሌላ ሰው ጋር ድራቢ ሆኜ መግባት አልፈልግም ኦኬ አንደኛ ሁለተኛ ደግሞ እፎይ ብቻውን መቆም የሚችል ብቻውን ዲቤት ማድረግ የሚችል ብቻውን መክፈት የሚችል ስለሆነ በቂ ነው ብዬ አምናለሁ እሱም ደግሞ ከምንም በላይ እኛ ሁላችንም እፎይን ከምናምነው በላይ እሱ በራሱ ይተማመናል በራሱ ኮንፊደንስ አለው ምክንያቱም ክርስቶስን የያዘ ወታደር ስለሆነ ማለት ነው ሶ እኔም እግዚአብሔር በሰጠኝ ኃይልና ጸጋ በራሴ ይተማመናለሁ ያለ ማንም ድጋፍ ለመቆም ክርስቶስን ጠይቀዋለሁ ስለዚህ በዛ ስለምተማመን ማለት ነው እኔ የውይይት ጥሪ ያቀረብኩላችሁ ይሄንን እነዚህን ማለት ነው ኡስታዞች ጥሩልኝና ከነዚህ ጋር እኔ እወያያለሁ የነገው ግን እፎይና ይህ ኡስታዝ ማንም እንዳይቀር ለጓደኞቻችሁ በሙሉ አዳርሱ ለጓደኞቻችሁ ሼር አድርጉላችሁ ኦኬ ሶ ነገ እንግዲህ ታላቅ የሆነ የውይይት መድረክ የምናይ ይመስለኛል ሜቢ በጣም በተደጋጋሚ ኮፒ ሊንክ ሪፖርት እየተደረገብኝ ነው አይ ዶንት ኖ ኮፒ ሊንክ ጥሩ ሊሆን ይችላል ግን ደጋግሞ ዋርኒንግ እየሰጠኝ ነውና አይ ቲንክ ሳይዘጋብኝ እኔ ብዘጋ ነው የሚሻለኝ መሰለኝ ጋይስ ሜቢ እነ ፎይ የምትለው ካለ ለመጨረሻ እነ ቢኒ ኮስቴ ብሩኬ እንኳን ደህና መጣ ጽዮን ብያለሁ አላችሁ በተቻለ መጠን የፎይን ቤት ሄዳችሁ በደም ኮፒ ሊንክ አድርጉ ኦኬ ጋይስ በተቻለ መጠን ቤቱን ኮፒ ሊንክ ማድረግ እንዳትረሱ እሺ ቤቶቹን ሄዳችሁ ኮፒ ሊንክ አድርጉ በአንዱ ቤት ይገባል ኮፒ ሊንክ አድርጉ ስትል ነኛ ቀድመው ሪፖርት ሊያደርጉ እንዳይሉ ኢሜጁን አይተውናል ሪፖርት የሚያደርግበት ዋርኒንግ እየሰጣ ነው ያ በጣም በተደጋጋሚ ዋርኒንግ እየሰጠኝ ነው የሚገርም ትናንትናም እንደዚሁ ዛሬ ደግሞ ብዙ አልጨራሽ አፒል ባደርግም ሪጀክት እያደረገኝ ነው ምንድነው ሃራስመንት ምናምን ነው የሚለው አንዳንድ ኮፒ ሊንኩ ከፍ ሲል ጭራሽ እንትን ይመስለዋል ይመስለኛል ታቡም ባሪክ ያለ ነገር ያ ታቡም አሪፍ ነው አረ ሁሉ እኛ ቤት ላይ ግን ይጠነክራል አካውንትማ ያ በጣም ስፔሻሊ አንተ ጋር መከራ እኮ ነው የሚሆንብኝ እኔንም ማሰቃዩኝ እኮ በስመ አብ ስንት አካውንት አንከራተቱኝ 4 አካውንት አስከፈቱኝ ያ በጣም ሀስል ነው ባይዘ አካውንት 2 3 4 አካውንት ከፍቶ ራሱ ኮንትሮል ማድረግ በጣም ሀስል ነው ራይ ሰርቻለሁ በኢየሱስ ሳይዘጋን ተንፍስ ኦኬ እንዴት ናችሁ ደህና ናችሁ ወይ ደጅ ከመጥናት የተነሳ ላውራ የነበረው ራሱ ጠፋብኝ ሁላችሁም ሰላም ብያለሁ ይመስለኛል ይሄ ትንሹ ልጅ ተሳዳቢው ልጅ በዳይፍ አዲስ የሚያመጣው ልጅ አብሮ እንዲገባ የተፈለገው ያው ስለ መሐመድ ያልሆነ ነገሮች ይወራል ምናምን ብሎ አስቦ ነው በመሐመድ ስለሚያፍሩ ማለት ነው ግን ሊያወሩ የሚወያዩት ስለ አላህ ስለሆነ ሐሳብ እንዳይገባቸው በደንብ ብትነግራቸው ፎይ ማለት በቂ ነው አላህ አንድ ነው አምሳያ የለው ምናምን እየተባለ ሲዘፈንለት ስለነበረው አላህ ነው የሚወያዩት እንጂ ስለ መሐመድ ስብዕና ስላልሆነ ብዙም ሐሳብ እንዳይገባቸው ብትነግራቸው ባይነኝ ሲቀጥል ደግሞ የሐሙስ ለታው ድራማ መሆኑን የምታውቁት እንግዲህ አስቡት እነዚህ ትልልቅ ኡስታዝ የተባሉ ናቸው መጽሐፍ ጻፈን ያሉ ናቸው እንደዚህ አይነት ኡስታዞች እንደዚህ አይነት ውይይት ነው ወይ የሚያደርጉት እንግዲህ ከሁለት ሳምንት በኋላ
እነ ዳኒ ይወያያሉ እና በስርዓቱ ነው በውስጥ ሁሉ ነገር ያወሩት። እንኳን ይቅርና ሰዓት አይደለም ማውራት ሊያወሩ የሚገባቸውን እንኳን በስርዓቱ ያወሩት ማለት ነው፣ የተነጋገሩት በውስጥ። ውይይት ማለት በቃ እንደዚህ ነው። እነሱ ፍላጎት ቢኖራቸው ድራማ ባይሆን ኖሮ እንደዚህ አይነት ነገር ነበር የሚያደርጉት። ፍላጎታቸው ውይይት ቢሆን ግን ድራማ ነው። ትልልቅ ኡስታዞች 8 ሆነው እንግዲህ አስቡት። እና ሙስሊሞች እዚህ ጋር ሊታዘቡ የሚገባው ነገር ይሄ ነው። ምን ያህል ያኔ እንዳሾፉባቸው እንደሚቀልዱባቸው እንዲረዱ ነው። በተረፈ ልጁ ባለጌ ልጅ ነው። ገና ልጅነቱን ያልጨረሰ ነው። አጠራሩ ራሱ አያምርም። ዳይፍ አዲስ ነው የሚያመጣው። በቂ መረጃ እንኳን የማመጣ ልጅ ነው። ስለዚህ ከሱ ጋር ታች ወርዶ ራሱ እንትን ማለት አያስፈልግም። ስለዚህ አንድ ለአንድ በቂ ነው። ባይሆን እናንተ ከወጣችሁ በኋላ ከክርስቲያን ጋር መቀጠል ይችላል። ወይም ደግሞ በሌላ ጊዜ ተነጋግረው በውስጥ ተነጋግረው ሰዓት ተመዳድበው እንደዛ ማድረግ ይችላሉና በተረፈ ይቅናቅ። ጌታ ግርማ ሞገስ ይሁንክ። ሁላችሁንም አመሰግናለሁ። ያ ኤኒዌይስ እኛ ዊ ዶንት ኬር እነሱ እርስ በራሳቸው ስላለባቸው ችግር ነው። ያ ዋናው ምንድነው እሱ እለት እለት ስማችንን የሚጠራው በእኛ መጠን ተከታይ ያለው 1.2 ሚሊዮን ነው አይደል ያለው። አንድ መስፈርት የሚያደርጉት አናፈምስም አይደል። መቼም እሱ እኔን አላፈምስም አይለኝም። ከሱ ያልተናነሰ በሙስሊሙ እንኳን ያቀኛል እንኳን ክርስቲያኑ። ስለዚህ ምንም የሚያስጨንቅ ነገር የለውም። እሱን ሸልሞ እኔን የከሰሰው መጅሊስ ነገ ወይም መርዶ ይቀመጣል ወይንም ደግሞ ርችት ይተኩሳል። የደስታ ሚሴጁ ለመጅሊሱ ስለሆነ ማለት ነው። ታርጌታችን መጅሊሱ ነው። እዚህ ጋር ቲክቶክ ያሉት አይደለም ታርጌታችን እኛ። እኔን ሂምሌን ለማድረግ ሳስበው መጅሊሱ የሐሰት ድራማ ሰርተው የተጫወቷትን ቁማራ ወይን ተበልተናል ይሏታል ወይንም በልተናል ይላሉ። አላማችን ቲክቶክ ላይ ያሉትን አይደለም፣ አድሬስ የምናደርገው መጅሊሱን ነው። እውቅና ሰጥቶ የሸለመውን መጅሊሱን ነው። እኔ ላይ ከክልል እስከ ወረዳ ከዞን እስከ አዲስ አበባ እስከ አገር አቀፍ የመግለጫ ማዕት ሲያወጣብኝና የተለያየ ነገር ሲያደርገኝ ከቆየ በኋላ በየቦታው ኢሚዲየትሊ እውቅናና ሽልማት ለሰጠው ለዚህ መጅሊስ ነው አድሬስ የምናደርገው። እና ድጋሚ ወይን ይደሰታል መጅሊሱ ያን እንደተደሰተው እሱ ነው ወይንም ደግሞ ሀዘን ይቀመጣታል ማለት ነው። ምን ቀን ነው ፎይን እንትን ያልነው የሰደብነው የተቸነው የከሰስነው የሚልበት ይሆናል መጅሊሱ። ምን ስንሆንስ ነው ይሄንን የሸለምነው እንደዛ ድራማ የሰራ ነው ብሎ ይላል ወይንም መጅሊሱ። ወይንም ደግሞ ትክክል ነበርን ፎይን ማሳደዳችን ፎይን መክሰሳችን ትክክል ነን ይላል መጅሊሱ ማለት ነው። ለእኔ ትልቅ ቫሊዩ ስላለው ይሄ እዚህ ቲክቶክ ወርወር የሚሉት ታዋቸው እነሱ በረሮ ናቸው። እንኳን በእኛ ሰዎች በራሳቸው ሰዎችም ከቲክቶክ ውጭ የሚያውቃቸው የለም። ኤኒዌይስ ዋናው ታርጌታችን አላማችን መጅሊሱን አድሬስ የማድረስ ስራ ነው የምንሰራው። ቁጭ ብለው እንዲታደሙን እንፈልጋለን። በእርግጥ ያው ቁጭ ብለው እንደሚከታተሉ አሁን እያንዳንዱ ንግግራችን እንደሚከታተሉ አውቃለሁ። ነገ ደግሞ በደንብ እንድትከታተሉ መጅሊሱ ላይ ያላችሁ በደንብ እንድትከታተሉ የከሰሳችሁብኝን እያንዳንዱ ያነሳችኋቸው ፋይሎች አገር ተቋራጭ አሸባሪ ብላችሁ የከሰሳችሁት ውድቅ ቢሆንባችሁም ከሳችሁ ሞሮፍ ዛሬ ነገ ትሰሙታላችሁ ማለት ነው። ማን ነው መከሰስ ያለበት የሚለውን ነገ ትሰሙታላችሁ። ወይን ዝም ባልን ነበር ባልከሰስ ነው ነበር ወይን ትላላችሁ። ይሄን ሸልመን እንደሸለማችሁት ይዤላችሁ እመጣለሁ። አስታውሱ። እኔን እንደከሰሳችሁኝ እሱን እንደሸለማችሁት እጄ መጥቼ የከሰሳችሁብኝ እያንዳንዱ ያነሳችኋትን ደግሞ አሳያችኋለሁ።
እሰነ መረጃው ማለት ነው። እንዲህ ብሏል፣ እንደዚህ ሆኗል፣ እንደዚህ ተፈልጧል ያላችሁትን እያንዳንዱን ማምጣት ካልቻልኩኝ በማድረጋችሁ ትገፉበታላችሁ። እንደ አዲስም ማንቀሳቀስ ትችላላችሁ ክሳችሁን እና እንደዛ ለእኔ ትልቅ ቫልዩ ስላለው ማለት ነው። ያ አይ ምንም ጥርጥር የለውም። ነገ እነዚህ ሁኔታዎች እስካሁን የተናገርካቸው ማለት ነው ጥርት ብለው ክርስቲያኑ ማህበረሰብ ያው ያለውን ነገር በደንብ አንደርስታንድ እንደሚያደርግ እናውቃለን። ነገር ግን አንዳንድ ሙስሊሞች ብዥታ ስላለባቸው እነዛን በጭፍን ከመከተላቸው አንጻር አንተ ላይ ያላቸው የተወሰነ ቅራኔ ስላለ ያንን የሚጠራበት ነው። ኦኬ ይሄም ቢሆን ግን በነገራችን ላይ የፎይን አንድ ላይ የተከታተለ ሙስሊም እፎይን በምንም ነገር ዳውት አያደርገውም፣ በምንም ነገር አይከሰውም። እዛ ሄደው ስሙን እንደሚያጠለሹት እንደሚሳደቡ አይደለም በፍጹም። ገብቷቸዋል። ትንሽ አስቸጋሪነቱ ምንድን ነው? ስድብ የሚመስሉ ነገሮች ምናልባት መጽሐፍ ተገልጠው ሲነበቡ ስድብ የሚመስሉ ነገሮች ሊኖሩ ይችላሉ። እነዛ ግን ከእፎይ ክፍተት ወይም ደግሞ ከኛ ንግግር የመነጨ አይደለም። ኦኬ ከኛ አንደበት የወጣ አይደለም። እኛ ምናልባት በቀጥታ መጽሐፍቱን ስናነበው እናንተ ጋር የሚሰጠው ሞቲቭ የተለየ ነው የሚሆነው። ስድብ ይመስላችኋል። ቃል በቃል ለምሳሌ አንድ ቃል ብናገር ያ ነገር በጣም ብልግና ነውር ስድብ ይመስላችኋል። አንፎርቹኔትሊ ግን ወይ ሐዲስ ላይ ያለ ነው ወይ ቁርአን ላይ ያለ ነው ወይም ደግሞ በጣም ታላላቅ የሙስሊም ሊቃውንቶቻችሁ ያንን ነገር የተናገሩት ያብራሩትን አውጥተን ስናነብ ነውና እንደዛ ስለሚመስላችሁ ያ ነገር ክላሪፋይ ይሆንላችኋል። ያ ነገር ነገ ግልጽ ይሆንላችኋል። ለሙስሊሞች በተለይ ለሙስሊሞች አብዛኛው ኦዲየንሱ ከክርስቲያኑ ማህበረሰብ ባልተናነሰ እፎይን ሙስሊሞች በደንብ ይከታተሉታል። ሁለቱም የእስልምና ሴክቶች በተለይ ሀገራችን የሚገኙት ወሃቢያና አህባሽ ማለት ነው፣ ሁለቱም ጋር ተደራሽ ነው። በተለይ አህባሾች የነገውን ውይይት እጅግ በጣም በጉጉት ይጠብቁታል። ምክንያቱም እፎይ በነገራችን ላይ አንተን ብቻ አይደለም 2 ዓመት 3 ዓመት ሙሉ አስለምኖህ ነገ እመጣለሁ ያለው ማለት ነው። 2 ዓመት ከ2 ዓመት በላይ ለምነኸዋል እንወያይ ብለህ አንተን ብቻ አይደለም እጅግ በጣም በርካታ የአህባሽ ኡስታዞችም እኛም ስንጠራው አልመጣም አይመጣልንም እንዴት አንተን እሺ ያለህ የሚል አይነት ንግግር የተናገሩ ኡስታዞች የአህባሽ ኡስታዞች አሉ ማለት ነውና ሜቢ ካንተ ጋር ያለውን የውይይት ሁኔታ ካዩ በኋላ ከዛ በኋላ በምን መንገድ ከእርሱ ጋር መወያየት አለብን የሚለውን ለእነሱም ግልጽ የሚሆን ነው። ሙስሊሞችም ክርስቲያኖችም ነገ እንዳትቀሩ። ታላቅ የሆነ የሃይማኖት ዲቤት አለ። እውነተኛ አምላክ እግዚአብሔር ወይስ አለህ የሚለው ፊት ለፊት የምታዩት በሁለት ኮሆስት ይከፈታል። ሶስተኛ ዳኛው አለች። ከዛ በኋላ በሰላም በፍቅር ጥሩ የሆነ ሃይማኖታዊ ውይይት እናያለን ብለን ሁላችንም ተስፋ እናደርጋለን። ሜቢ ለመጨረሻ ጊዜ ለማሳየት ያክል ከመዝጋቴ በፊት እንግዲህ እፎይ አክብሮ በስነ ስርዓት የጻፈለት ቴክስት ይመስላል። በስነ ስርዓት ሰላም ላንተ ይሁን ኡስታዝ ኩሱ፣ እኔ ደጋግሜ የውይይት ጥሪ ሳቀርብልህ በተለያዩ ምክንያቶች ስትዘገይ ይቆይታል። በቅርቡ ደግሞ እኔ ሳላውቅና ምንም አይነት የጋራ ስምምነት ሳይኖር የራሳችሁን የውይይት ጥሪ አዘጋጅታችሁ ፈራ ቀረበ ማለት በህዝብ ፊት የፈጠራችሁትን የተሳሳተ ትረካ ታዝቤያለሁ። ይህ አይነቱ ተግባር እውነትን ከመፈለግ ይልቅ ርካሽ የፖለቲካ ትርፍ ለማግኘት የሚደረግ ጥረት ይመስላል። እውነቱን ለህዝብ ግልጽ ለማድረግ ማን ትክክለኛውን የነቢያት መንገድ እንደያዘ ለማረጋገጥ በመጨረሻ ሰኞ ማለትም በ3/9/2018 ነገ ከምሽቱ 3 ሰዓት ላይ ለውይይት እንገናኝ። ኦኬ ይሄው በስነ ስርዓት መልካም የውይይት ጊዜ ይሁንልን ብሎ መልካም ምኞቱን ተመኝቶ እፎይ አክብሮ ሜሴጅ ልኳል። እንግዲህ ያው ወንድማችን እፎይ ይሄንን ሜሴጅ ልኳል። ነገ የምናይ ይሆናል ማለት ነው። ውይይቱን ነገ የምንረዳው ይሆናል። ሁላችሁም እንዳትቀሩ ተጋብዛችኋል። ምናልባት የምታውቋቸው ካሉ በቀጥታ የእፎይን ፕሮፋይል እየነኩ ነገ ኮሆስቱን መከታተል ይችላሉ። ኦኬ የእፎይን ፕሮፋይል እየነኩ መተው መከታተል ይችላሉ ማለት ነውና
ሁለቱንም የሚመጥን ቶፒክ ነው። ክርስቲያኑንም ሙስሊሙንም ያማከለ ቶፒክ ስለሆነ በጣም ቤዚክ ለድህነት ወሳኝ፣ በተለይ ምንም የማያውቁ ሙስሊሞች ነገ ትልቅ ትምህርት የሚያገኙበት ከመሆኑ አንጻር ምንም ስድብ አያስፈልግም፣ ምንም መጥፎ ንግግሮች አያስፈልጉም፣ እንደማይደረጉም ተስፋ እናደርጋለን። ሃርሽ የሆኑ ቃላቶች ያው ኮሜንት ላይም ኮሜንት እንዳታረጉ፣ መጥፎ ነገር እንዳትናገሩ። እንግዲህ መልካም ጊዜ እንዲሆንልን ለሁላችንም እመኛለሁ። ሜቢ ግን አሁንም ደግሜ ስናገር እኔ የውይይት ጥሪ ከማንም መልእክት አልመጣልኝም። ማንም በውስጥ ያወራኝ እንደዚህ የጻፈልኝ የለም። ኦኬ አንተ ስሜን ሜንሽን አድርገሃል 2-3 ጊዜ። ነገ ከእፎይ ጋር ጨርስና ከዛ በኋላ እኔ እናንተ ምናልባት የምትፈልገኝ ከሆነ አቀርብልሃለሁ። አንተ የምትፈልግ ከሆነ አቅርብልኝ። ከዛ በኋላ ከተስማማን በርዕሱ ነገ ሌላ ቀን የምንወያይ ይሆናል። የነገውን ግን ከእፎይ ጋራ ጨርስ ማለት ነው። የነገውን ፐርፎርማንስን እናያለን። ከዛ በኋላ የውይይት ጥሪ እናቀርብልሃለን። እኔ ያቀረብኩላቸው ኡስታዞች አሉ። እነሱ እስካሁን ምንም መልስ የሰጡኝ የለም። እንግዲህ ምናልባት መልስ የሚሰጡኝ ከሆነ የምንመለከት ይሆናል። ነገር ግን ይህንን የውይይት ጥሪ ሁላችሁም ተጋብዛችኋል ማለት ነው። እንዳትቀሩ እሺ። ይህን የውይይት ጥሪ ሁላችሁም ተጋብዛችኋል። ማንም እንዳይቀር ለጓደኞቻችሁ ሼር አድርጉ፣ ለጓደኞቻችሁ አዳርሱ፣ ፖስት አድርጉ። ፌስቡክ ላይም ቲክቶክ ላይም የተለያዩ የሶሻል ሚዲያ ፕላትፎርሞችን ተጠቀሙ። ነገ እንዳትቀሩላችሁ ማለት ነው ከምሽቱ 3 ሰዓት ጀምሮ። እፎይ እንግዲህ ከወዲሁ እኔ መልካም ምኞቴን እገልጻለሁ። ምናልባት መልካም ምኞታችሁ መግለጽ የምትፈልጉ ካላችሁ ቀጥሉና እንጨርስ ይመስለኛል ሳይዘጋብን። እንገናኝ ነገ ደግናችሁ። እፎይ ግን እግዚአብሔር ካንተ ጋር ይሁን፣ በርታለን። ይህን ነው የምንለው። ወገን ታች ያላችሁ ኮፒ ሊንክ የሚለውን እንዳትዘናጉ፣ እዛ ላይ ፎከስ አድርጉ ፕሊዝ። ዋናው እሱ ነው። በኋላ ላይ ደግሞ እሱን አድርገው ፈርቶ ቀረ ብሎ ፖለቲካንም እንዳይሰሩ እያወቃችሁ ሰጧቸው። እሱ እንትን የሚለን ከሆነ 2ኛ 4ኛ አካውንታችንም እንጠቀማለን። ኢንኬስ 3ኛ አካውንታችን የሚያስወጣን ከሆነ የሚዘጉብን ከሆነ 4ኛ አካውንት ስላለን መጠባበቂያ ያለን ችግር የለው። የእኛው አለ። እግዚአብሔር ካንተ ጋር ይሁን ወንድማ፣ እግዚአብሔር ካንተ ጋር ይሁን። በጣም ተስፋ አለን። ምንም አይቆይም። 30 ሰከንድ የሚለው እንደተባለው በዛው ይዘጋል። ያ 4ኛውን ማታውቁት 4ኛውን ሰብስክራይብ አድርጉ፣ ፎሎ አድርጉ። አክቹአሊ ይመጣላችኋል እንትኑ ስንገባበት። ኢንኬስ 3ኛውን የሚያዘጉብን ከሆነ ማለት ነው፣ ሪፖርት የሚያደርጉብን ከሆነ ነው። አደርጉብኛል ብዬ አላስብም። ውይይቱን ስለሚፈልጉት እፎይ ይሮጣል እያለ ነው። ሩጫ እኮ ያዋጣል። አንተ እነ ቀነኒሳ እና ኃይሌ ታዋቂ የሆኑት በሩጫ ነው። አዋጣም ብለህ ነው። ነብይህም እኮ ከሂራ ዋሻ ሮጦ እኮ ከድጃ ጋር ገብቶ እኮ ነው ስንት ቢሊየን ህዝብ እየተከተለ ያለ በቢሊየን። ሩጫ ያዋጣል። ተው አዋጣም ብለህ ነው። ያዋጣል። ሩጫ መሮጥ ያዋጣል። ቢያንስ አሁን ከቀሚስ ስር አልወጣም ያሉት ናቸው የተቸገር ነው እንጂ ሮጥ በል ተንቀሳቀስ። ጥሩ ነው መሮጥማ። ሩጫ ያዋጣም እንደ እናንተ ሰዎች። በጣም ጥሩ ነው። ሪከርድ ለመስበር ከሆነ አሪፍ። ቦርጭ ይቀንሳል። ቦርጫውን ያነሳሉ። ማይክ እውነት ነው። ሳይንሱም ይላሉ። ማን ይነሳለን? ሳይንሱም ይላል ምናምን ነገር የሆነች ሀሳብ ላንሳና እኔ መጨረሻ ላይ ያው ክርስቲያንም ሊዘጋ ስለሆነ ሰላም ብያለሁ ሁላችሁንም። ፋሚሊ ፕላስ እንደምን አላችሁ? የአንዳንድ ነገሮችን ታዝበናል። የሆነ የመጨረሻው 11ኛው ሰዓት ይመስላል እና ነገርየው የሆነ የጨነቀለት ምናምን ነው እየታየኝ ያለው። ግን ነገሩን እንደዚህ በቅርብ ሆናችሁ ካስተዋላችሁት እፎይ በተደጋጋሚ ለዚህ ኡስታዝ የውይይት ጥሪ ያቀርባል። ነገር ግን ምንም ውሃ በማይቋጥሩ ሰበቦች ነው እነዚህን የውይይት ጥሪዎች ባለመቀበል ውድቅ በማድረግ እስከዛሬ ድረስ የቆየው ማለት ነው። አሁን ደግሞ በምን አይነት ምክንያት መጣ ደግሞ አጃቢ ይፈልጋለሁ በሚል ደግሞ
ሞድ መጣ ማለት ነው። ይሄ ነገር አዋጪ አይደለም ነው። ምክንያቱም ከዚህ በፊት ምንድነው ፖለቲካ ሰርተዋል። አሁን ክርስቲያን እንዳነበበው ፈራ ቀረበ ማለት የተሳሳተ ወሬ ህዝቡ ላይ ሲነዙ ነበረ። አሁን ይኸው የመጨረሻው ሰዓት ደርሷል ማለት ነው። በግልጽ እፎይ ይህንን ጥሪ አቀርቧል። አሁን ብቻዬን አልመጣም ለሁለት ካልሆነ ለሶስት ካልሆነ የሚል ወሬ አይሰራም። አንድ እውነቱን ይዣለሁ የሚል ሰው ሲጀመር አጃቢ ምን ይሰራለታል? ለምንስ ብቻውን መቆም ያቀተዋል? እውነት በቁጥር በጩኸት ብዛት ምናምን የሚለካ አይደለም። እውነት የሚለካው በያዝከው ማስረጃና ለሰዎች በምታስተላልፈው መልእክት ነው። እንግዲህ እኛ እስከምናውቀው ማለት ነው። ስለዚህ እፎይ ያለ ወንድማችን እርሱ እውነት እኔ ጋ ነው ስላለ እውነትን ይዞ ብቻውን ለመጋፈጥ ዝግጁ ነው። ኡስታዙ ደግሞ ማንንም አጅቡኝ ደግፉኝ ምናምን ሳይል ይሄንን ውይይት ለመቀበል ፈቃደኛ መሆን አለበት። አለበለዚያ ትልቅ ውርደት ነው የሚሆነው። በአመት 5000 ሰው ስለሚያለው ብሎ ለሸለመው መጅሊስ ራሱ ትልቅ እፍረት ነው የሚሆነው። ለሚከተለው ህዝብ ሁሉ ከዚህ በላይ ውርደት አይኖርም ማለት ነው። ስለዚህ እውነትን የያዘ ሰው ልክ እንዳንበሳ ብቻውን ይቆማል መሀል ሜዳ ላይ ማለት ነው። ምንም መንፈራገጥ ምናምን አያስፈልግም። ለማንኛውም ነገ ምሽት 3 ሰዓት ላይ እኛም ለመማር እፎይም ደግሞ ያለውን እውነት በክርስቶስ እርዳታ ለማካፈል ተዘጋጅተን እንጠብቃለን ማለት ነው። በራሱ የሚተማመን ከሆነ ይምጣ፣ ካልመጣ ግን ፈርቶ እንደቀረና የያዘው ትምህርት የያዘው ነገር ደግሞ እውነት እንደሌለው ሁሉም በግልጽ ይሄንን ይመለከታል ማለት ነው። ቢመጣም ለራሱ ነው፣ ባይመጣም ደግሞ ጉዳቱ ለራሱ ነው ማለት ነው። እኛ ግን ያው እስከ መጨረሻው እንጠብቃለን። እፎዬ ሁላችንም ከጎንነን፣ ከሁላችን በላይ ደግሞ ስታገለግል የነበረ ክርስቶስ አብሮህ ስላለ ምንም የሚያሳስብ ነገር የለም። እነኚህ የዋ ትውልዶች አሁን ና ይሉሃል። ነገ ይምጣ፣ አይዞሽ፣ ነገ እንዲመጣ ንገሯቸው። ነገን ረስተውት ነው ያ የእነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ እንዳይሆንበት እሱም ተንቀዥቅዦ ከሚደፋ 4 ሰዓት አገበት ሲዘጋጅ እንዳቀር በሉት፣ እንዳቀር የሆነ ምንም አይምሯቸው አይጠቀሙ አይሰራም ብለው ነው የሚያስቧቸው። ታውቃለህ፣ እንደ ቶየነ አሸንጉሊት አላ እንደዛ ነው የሚቆጥሯቸው፣ እንደ አሸንጉሊት ነገር ማለት ነው። ለዛ እኮ ነው ሂዱ እንደዚህ አድርጉ ከተባሉ ይባላሉ። ምን ያህል በፖለቲካ የተጠመዱ መሆናቸውን እኮ በዚህ የምታውቁት። ሂድ እስቲ አንተ አይሉትም። ታውቃለህ ምን ያህል አይምሯቸው እንደማይሰራ ከዚህ ብቻ መረዳት ትችላላችሁ። ሂድ እስቲ አንተ። ሰው እኮ የሚፈላጊ ነው አይደለ? ሄዶ የሚያናገረው ና ብሎሃል። ከቤት አይወጣም እሱ። እንደ መሐመድ ከቀሚስ ስራ አይወጣም። መገለጽ ይመጣለት መሐመድ ሮጦ አይሻ ቀሚስ ውስጥ ነበር የሚገባው። አስቀድሞ ከልጃ ጋር ነው፣ ከዛ አይሻ ጋር። ከዛ ውጭ መገለጥ አይመጣለትም። ክርስቲያኖች ግን ምን አስተዋላችሁ? ከዚህ ምን ተረዳችሁ? በቃ ልክ እንደ እንስሳ እንደሚቆጥሯቸው አያችኋ። ሰዎቹ ራሱ ምንም አይምሯቸው ማያገናዝቡ ማያስተውሉ መሆናቸውን ከዚያ ተረዱ። ሂዱ እንደዚህ በሉ እንደዚህ አድርጉ ሲባሉ ዝም ብለው የሚላኩ ማለት ነው። ሂድ እስቲ አንተ አይሉትም። ታውቃላችሁ፣ ፈላጊ እኮ ሂድ አንተ ራስ ይባላል። አንድ እና እኔ ቤት ትናንት ወዲያም ተሰባስበው እኛ ቤት ለምን አልመጣም ቀረ? እውነትህን ነው። እንደዛ ከሆነ ዲቃላ ውለድና ወይንም ደግሞ ያው በእስልምና ስለሚቻል ብዬ ነው ከአንድ 4ኛ ልጅ ሚስት ውለድና እሱን እዘዝ። አሁን የሚጠበቀው ነገ ተጠርተሃል፣ መጅሊሱ የሸለመህን እዝህና ከስር ታብታብ እያደረገ መጅሊሱ ጊፍት እየሰጠ ይታደም። መጅሊሱ ጋር ነን እኛ። እዚህ ቲክቶክ ጋር አሉ እናደርስላቸዋለን። እነሱ ባይመጡ እንኳን ሪካርድ አድርገን አላማችን መጅሊሱ ጋር ነው። ስለዚህ የነገ ሰው ይበለን። ዳኛለን ተተራመሱ
ዳኛ አለን። ደስ የሚለው እኮ እኛ ምን ያህል ፍትሃዊ እንደሆን የሚያሳየው ባይዘ አሁንም ሙስሊም ነች ልይቷ። ከዚህ በፊትም ሙስሊም ነው ያቀረበው። አክሴፕት ነው ያደረኩት ሙስሊሞች ናቸው ኢቨን ማለት ነው። ይባለው አምናውም ታስታውሳችሁ ሙስሊም ነው። ያውናም እንደዛው ሲፎክር ሙስሊማኖች የጠራችሁ ተቀበልኩኝ። ወላ ክርስቲያኖቹ እንትን ብለዋል። ክርስቲያኖቹ ንቀው ትተዋችኋል። ምን ያህል ቆሻሻና ወራዳ አስተምሮስ እንዳላችሁ፣ አንድ ምን አይነት የዘቀጠ አስተምሮ መሆኑን አውቀው፣ ሁለት ምን ያህል ሰዎቹ የዘቀጡ በፖለቲካ የተጠመዱ የናወዙ እንደሆኑ አውቀው፣ ሶስት እናንተ ታማኝ እንዳልሆናችሁ አውቀው፣ አራት እና በመሳሰሉት ምክንያቶች ክርስቲያኖች ንቀው ትተዋችኋል። እለት እለት ፖለቲካ ትሰራላችሁ። እለት እለት ተሳደበ እንደዚህ ያለ ብላችሁ ትላላችሁ። ለተነፈስኳት ካልሆነ በስተቀር ለተናገርኳት እስልምና ላይ እያንዳንዱ ነብዩ የተናገረውን የተናገርኩት ሐዲስ አመጣባችኋለሁ። ስድብ ነው ያላችሁትን በሞላ ነብያችሁ ያደረገውን ስናገር ስድብ ነው ትላላችሁ። ስለዚህ ነብያችሁን አስቀድማችሁ ታወግዛላችሁ ማለት ነው። ቀስ ብለህ ጧ ብሏል ኡስታዙ። እችን ጧ ፊደል በጣም ነው የሚወዷት። አንተ ቀስ ብለህ ድንግልናዋን ቀስ ብለህ ልክ በመርፌ እንደምቆርጥ ምንድነው ያለው? በምላጭ እንደምቆርጠውና ጧ ታደርገዋለህ አለ። ሙስሊሞች እንደዚህ ናቸው። በቃ እችን ጧ የሚወዱት የዛን ሼክ እንትን ሰምተው እኮ ነው። በቃ በዋናነት ጧ የምትለዋ ነገር አይምሯቸው ላይ እያቃጨለች ነው። ገነትም ገብተን ጧ እናደርጋታለን በየደቂቃው ይመለሳል ጧ እናደርጋለን ብለው ስለሚያስቡ ማለት ነው። እና ነገ ጧ እንዳይል ኡስታዛችሁ እንደምንም የሞራል ጥገና አድርጋችሁ ላኩት። 5000 አስልም ያለው ብሎ መጅሊስ የሸለመውና ድራማ የሰራችሁት ድራማችሁን እንዴት ዜሮ እንደምከተው አሳያችኋለሁ። እንግዲህ ከጠዋት ጀምሮ ሲደናበሩ ነበረ። በደንብ ተደናበሩ። በነገራችን ላይ እውነት ለመናገር እኛ እንደዚህ እንድትቅበዘበዙ እንድትደናበሩ አንፈልግም። እንደ በግ ሲነዷችሁ አትነዱ። ዝም ብላችሁ ሙስሊሞች በተቻለ መጠን ጭንቅላት አላችሁ። አሁን እኮ ታውቃላችሁ እናንተ ጭንቅላት የላችሁም ከብቶች ናችሁ እያሏችሁ። አንዴ አሁንና በለው፣ አንዴ ከከሌ ጋር ካልገባ፣ አንዴ ከሌን ደርቦ ካልመጣ፣ አንዴ ከፋሽ ይዞ ይምጣ፣ አንዴ እንግሊዘኛ አልችልም። ዛሬ ስንት ምክንያት ሰጠ ይሄ ኡስታዝ፣ ስንት ምክንያት ሰጠ ዛሬ። ሉክ ዛሬ ምን አለ? ቤተክርስቲያን እንገናኝ፣ አንድ ቤተክርስቲያን እንገናኝ፣ አንድ እንግሊዘኛ አይችልም፣ አንድ አደባባይ ላይ እንገናኝ፣ አንድ ፌስ ቱ ፌስ እንገናኝ፣ አንድ ተሳዳቢ ነው፣ አንድ ሌላ ነበር። ኧረ ይመቻችሁ። ለማንኛውም የነገ ሰው ይበለን። ሁላችሁም የነገ ሰው ይበለን። እንግዲህ ያው ነገ ሁላችሁም እንዳቀሩ፣ በተለይ ደግሞ አሁን እዚህ 2200 ሰው ይታየኛል። ለጓደኞቻችሁ ይሄ ዲቤት እንደሚደረግ ንገሯቸው። ሁላችሁም በእፎይ ቤት መታችሁ ይህንን ታላቅ ዲቤት ተከታተሉ። ሰላም ደሩልኝ ሁላችሁም። ቻው። ክርስቲያን ኧረ እንግዳ አለ ትላለህ። እንዴት ናችሁ? ሰላም ብያለሁ። ሁላችሁንም እንዴት ናችሁ? እግዚአብሔር ይመስገን። በእርግጥ ብዙ ነገር ተብሏል። እነዛን ሀሳቦች ማንሳት አይደለም የፈለግኩት፣ ለእኛ ለኦዲየንስ ቤት ስራ ለመስጠት ነው። ተነግሯል፣ ወንድሞች ተናግረውታል። ምን አካውንት እንዴት ኮፒ ሊንክ ማድረግ እንዳለብን፣ እንዴት መስራት እንዳለብን፣ ላይክ መደራጀት ወይም ደግሞ የሆነ መስመሪያ መያዝ ያለብን ስለመሰለኝ ነው የገባሁት። ምክንያቱም እንደዚያ ነገሮች ከዚህ በፊትም ስለገጠሙን ማለት ነውና ልክ እንደ በቀደመው በውስጥ እየጻፋችሁልን ማለት ኮፒ ሊንክ እነዚህ አፕሊኬሽኖች አሉ፣ የተለያዩ አፕሊኬሽኖች አሉና እነዛ ነው የምትጠቀሙት። ባይዜ በአንጻራዊነት ላስቀምጥላችሁና ሪፖርት ማድረግ ማለት በጣም አዛ የሆነ ስራ ነው። በጣም ማለት ነው ስንት አይነት ፓዞችን አልፈው ሪፖርት እንደሚያደርጉ። ኮፒ ሊንክ ግን አፕሊኬሽን ታወርዳላችሁ፣ ሲምፕል የሆነ ነገር ስልካችሁን ለተወሰነ ለአንድ 15-20 ምናምን ደቂቃ አንድ አካውንት ላይ መርሳት ነው። ያንን ማድረግ መቻል አለባችሁ ክርስቲያኖች፣ እና ያንን እናደርጋለን። አንድ በውስጥ የፈለገ ሰው አፕሊኬሽኑ እንዴት መጠቀም እንዳለበት
እንዴትስ መጠቀም እንደምትችሉ እያንዳንዱን ነገር በውስጥ ግር ያለው ሰው እምቢ ያለው ሰው አንዳንዴ አይፎን ያስቸግራል ኮፒ ሊንክ ላይ እነዛን ቻሌንጆች አውሩን በውስጥ ጻፉልኝ። በቴሌግራምም በቲክቶክ አካውንቴም ለማስተናገር ዝግጁ ነኝ። ፕላስ ደግሞ ቤትም እንከፍታለን። አስፈላጊ ከሆነ ቤት ከፍተን ዛሬ ምሽትም ነገም ቀኑ ሙሉ ምን እናደርጋለን ማለት ነው። አካውንቱን ኮፒ ሊንክ ስናደርግና ስናስደርግ እንቆያለን ማለት ነው። ባይዞ እኔ ትልቁን ነገር የፈራሁት ውይይቱ እንዴት ይሆናል እንዴት አይሆንም አይደለም። እፎይ ተናግሮታል፣ ወንድሞችም እንደዛው። ውይይቱ የሚደረገው ለመጅልሱ መልእክት ለመላክና ለአንድና ለመጨረሻ ጊዜ ግብአተ እንትኑን ለመፈጸም ነው፣ ግብአተ መሬቱን ለመፈጸም ነው። ይሄ ነገር ግን እንዲሳካ ግዴታ እኛ መስራት መቻል አለብን። የምር ይሄንን ካላደረግን በፍጹም ሊሳካ አይችልም። ዘ ኦንሊ ቲንግ የምፈራው እነዚህን አካውንቶች እነዚህን አራቱን አካውንቶች እንዴት ነው ነፍስ ዘርተንበት አቆይተን ዲቤቱ እስከሚያልቅ ድረስ። በአንድ አካውንት ዲቤት ያልቃል፣ እሱ ዘበት ነው። ባይዜ 1 2 3 አካውንት ወርዶ ምናልባት በአራተኛው ወይም ደግሞ ባሉት በሁለቱ አካውንቶች ዲቤቱ ሊያልቅ ይችላል፣ እየወጣም እየገባ ምናምን ነገር እንጂ ከዚህ በፊትም ስለምናውቀው ማለት ነው የሪፖርቱን ብዛት። ባለፈው ክርስቲያኑ እየታቀረበ ከዛ የቀረበላቸው ሁለቱ ተደብቀው አንድ ጩጬ ላኩ። ያ ጩጬ ደግሞ ክርስቲያንተው ጭራሽ እፎይ ጋር ማለት ነው ብቻውን ያንን ጩጬ የላኩት ዛሬ ይሄንን 1 ሚሊዮን ፎሎወር ያለውን ኡስታዛቸውን ለብቻው መላክ ፈሩ። ስለዚህ እንደዚህ አይነት ነገሮችን እኛ ቤት ስራ እንስራ። 2000 ምናምን ሰው ትልቅ ነገር መስራት አለብን። ትልቅ ከዛሬ ምሽት ጀምረን እስከ ነገ እስከሚጠናቀቅ ድረስ ማለት ነው። እንደ ድሮ አይደለንም። አሁን ኮፒ ሊንክ ላይ በጣም በርትተናል። በጣም አሪፍ ነው። ላይቭ ላይ ያለው ነገር አካውንቶቹም የቆዩት በእናንተው ብርታት ነው። መስራት አለብን። ስጋቴ ይሄ ብቻ ነው እና አመሰግናለሁኝ ወንድሞች። ክርስቲያን በርቱ፣ በቃ በሰላም ደሩ። ነገ እንገናኛለን። እኛ ቤት እንከፍታለን በተቻለ መጠን ምሽትም ነገ። እናንተ እንግዲህ ነገ እንገናኛለን። ጨርሻለሁኝ። አመሰግናለሁ ስለከስራ ልጅ እያሱ አንዴ ቪዲዮ ስሩበት። እሺ አሁን እንዴት አፕሊኬሽን መጠቀም እንዳለባችሁ ሰርቻለሁ። ቪዲዮ ሰርቻለሁ። አንድ ቴሌግራም ላይ ያስቀምጣለሁ፣ የእፎይ ቴሌግራም ላይ ያስቀምጣለሁ። ሁለተኛ ደግሞ ቤት ላይ አለ፣ ፒን አረጋዋለሁ፣ ወደ ላይ አመጣዋለሁ፣ ፒን አርጌ ማለት ነው። ቪዲዮ ስሩና ለእያንዳንዳችሁ ሼር አድርጉና ሰው በቀላሉ እንዲቀለው ዝም ብሎ 10 በእጁ ከሚነካካ ያን አፕሊኬሽን እንዴት እንደሚሰራ ቪዲዮ ስሩና ቅዱና እንትን በሉት። ከዛው ለእያንዳንዳችሁ ልቀቁት። መታቁ ሰዎች ሼር አድርጉላቸው። ግሩፕ ላይ ማስቀምጡ ቴሌግራም ላይ በጣም ሲምፕል ነው፣ በቀላሉ ይቋጫል። ዋናው መጸለይ ነው። ይሆናል በሚለው ሳይሆን ከመጠበቅ ነው። ፖለቲካ እንዳይሰሩ ነው። አንደርስታንድ የምታደርጉ ሰዎች አሁን ቤት እንከፍታለን እና ቪዲዮ ፒን አረጋለሁ። አሁን ፒን አረጋዋለሁ፣ ከስር አለ። አሁን ፒን አረጋዋለሁ፣ ፕላስ ቴሌግራም ላይ ለጥፈዋለሁ። በጣም ሲምፕል ነው። ያንን አይቶ ያልሰራለት ማንኛውም ሰው አሁን ላይቭ እንከፍታለን። ይኸው እህቶች ከስር ቤት እየከፈትን ነው እያሉ ነውና ወደዛው እናመራለን። ጋይስ ሰላም ቆዩ። እናመሰግናለን። ኦኬ ያ በተቻለ መጠን እንግዲህ ምንድነው ነገ ለሚደረገው ዲቤት ኮፒ ሊንኩ በደንብ ያስፈልጋል። እንዲሁ ኮሜንት የምታረጉ ኦዲየንሶች ማለት ነው፣ ኮሜንት የምትጽፉ ተመሳሳይ ኮሜንት ጻፉ። ዲስተርብድ የሆነ ነገር እንዳትጽፉ። ስድብ የሚመስሉ ነገሮችን ምናምን ነገር የማንንም ሞራል የሚነካ ምናምን እንዳትጽፉ፣ እንዳትነኩ። እሺ አንድ አይነት ኮሜንት ጻፉ። ተመሳሳይ ኮሜንት እየጻፋችሁ ላይቭን በደንብ ትከታተላላችሁ ማለት ነው። የነገ ሰው ይበለን። ሁላችሁም ሰላም